ይሄን አባታችን ደህና ያው አባትሽ ብፁዕ አቡነ እንድርያስ ተደባርቅ ነው የምደውልልዎት። ደህና ሰነበቱ? የአባትነቱ ሰላም ታብና ኮፕሊንግ ሼር አድርጉልን የወንጌል አማኞች ፕሊዝ። ደህና ነው? ገጠር ወጥቼ ነበረ ከመላከ ሰላም ፍሬው ጋር ተጣልተው የሚባል ወሬ ሰምቼ በጣም አዘንኩኝ። ፍሬው ጋራ ተጣልተው የሚባል ወሬ ሰምቼ እኔማ መቼ ተጣላው? እሱ ከዳኝ እንጂ እናቴ። እሱ ከዳወታው አሁን ያው ከቅዱስ አባታችን ጋር አጣልፎኝ። በጣም የሚገርም ነው። ከእንግዲህ ማለሱ አንድ ሚስጥርም አይወጣም ወይ ምስኪን። እንደው ከባድ ነው። በሩቅም አይነበር። በጣም የሚከብድ ነው። በቀደም እኮ ለአባታችንም እኮ ነግሬያቸዋለሁ። አዎ ነግረውኝ እና በጣም እያዘንኩ አሁን እሱ እዚህ ገብቶ ስሜን ሁሉ አጥቁሮ እንደው የማይገባ ከመስለሞቹ ሁሉ ህድብዬ እንደላኩት እሱን ሁሉ ተናገረ። አዎ እኛ በቃ ለሙስሊሞቹ ያኔ እንትን ሲሄዱ ያገኘሁትን ልጅ ሂዶ እንዲነግራቸው ነው የምናደርግ። ሚያዝያ 14 ቀን ጽላታቦትን ይዛችሁ ስትሄዱ ኮፒ ሊንክ ወገኖች ኮፒ ሊንክ ወደ እስላሞች ልከን ሰው ወደ እነሱ እንኳን ቢላክ ምንም ነገር አናውቅም እንዲሉ ነው የምናደርግ። አይዞን እንግዲህ ትልቅ ነገር ነው። አሁን እሱም እየታደለ ነው አለ። አሁን ጥሩ ያስይዙትኝ አዲስ አበባ ላይ ያሉ አዲስ አበባ ላይ ያለው እንግዳው ለምን ቅዱስ አባታችን የሚባሉት ገብተው ውሸት ነው ሐሰት ነው ለምን አይሉም? ተጨባጭ ነገር ያስፈልጋል። አሁን ሰዎችን አሰባስቤ ልገባ እየጣርኩ ነው። ሰዎችን ሌሎችን ሰዎችን አሰባስቤ ለብቻ ለነገራቸው እየተዘጋጀሁ ነው። አዎ ሰዎችን አሰባስበው ለቅዱስ አባታችን ውሸቱን ነው ከእስላሞች አልሄድኩም ይበሉ። ወደ እስላሞች ደግሞ ድንገት እነ ቅዱስ አባታችን አሰባስበው ሰው ቢልቁ እኛ እንዳልኩት ያንን ልጅ ልከን ካዱ እንላቸዋለን። እስላሞችን ያረጉትን ሁሉ እንዳትናገሩ እንላቸዋለን። በጣም ጥሩ ነው። ያ ትልቅ እርዳታ ነው። አዎ እኮ ነው። እና ለአባታችንም እንደው ንገሪልኝ። እሺ ከዚህ የበለጠም ችግር የለ። በእውነት ለእኔ ብቻ እኮ አይደለም ለአባታችንም ጭምር ነው። ለአባትነቱ ሰላምን ችግር ነው እንጂ ለእርስዎ ብቻም አይደለም። አዎ እንደ በጣም የሚያሳዝን ነገር ነው። በጣም ያሳዝናል። እሱን አምነው ይህን ሁሉ ሚስጥር ነግረውት ያን የበጉን ሁሉ ሳያወጣው ይቀራን ብለው ነው። ምን ያቀረው ነገር የለም። አዎ ያ ፎቶ የተቃጠለውን ሁሉ ሳያወጣው አይቀርም። ያወጣዋል። ደግሞ ሀገረ ስብከቱም ይቀበር ተብሎ የተቀበረ ነገር አለ። ሀገረ ስብከቱ የተቀበረውን ነገርም ሳያወጣው አይቀርም ብሏል አሉ ተናግሮታል። አዎ እና እንግዲህ ባጭሩ እኚህ ናቸው። እሺ ጠንቋይ ብለሽ ካልሽ እንደዚህ አይነት ጠንቋይ ጳጳስ ነው ያለው በህይወት ያሉ። እዩ ጩፋ ብለሽ እኮ ያወራሽው እኮ ስለግል ነው። እዩ ጩፋ እንደዚህ አስጨርሽኝ። ወንጌሉን ነገርኩሽ። በወንጌሉ በክርስቶስ ኢየሱስ እምነት መጽደቅ ሲያቅትሽ ጥንቆላ ምናምን ነገር ብለሽ ወደ ስም ማጥፋት መጣችሁ። ዘመናችሁን የወንጌላውያን አማኞችን ስትሳደቡ ነበረ። መጽሐፍ ቅዱስ አታነቡም፣ ኢየሱስን አታውቁም። ወሬ፣ ሐሜት፣ ጥላቻ ብቻ ማለት ነው። እዩ ጩፋ የተሳሳተው ስህተት ካለ አምጪ፣ የጠነቆሎም ጥንቆላ ካለ አምጪ በመረጃ። እኔ ግን ያው ብፁዕ አቡነ እንድርያስ የሊቃውንት ጉባኤ ሰብሳቢ በጉሉ ቀብረዋል። ጠቅላይ ቤተ ክህነት በጉሉ ተቀብረዋል። የሰው ፎቶ ተቃጥሏል። አስማት፣ መተት፣ ድግምታቸውን ኦርቶዶክሳዊ አማኝ ነው አደባባይ ላይ ያወጣው። ጥንቆላና መተት ማለት ይሄ ነው። እኚህ እኮ ጳጳስ ናቸው። አስኬማ ይደፉ ቤተክርስቲያን ይወክላሉ። አንቺ እኮ የጠራሽልኝ እዩ ጩፋ ነው። አንድ ቤተክርስቲያን ነብይ ነኝ ብሎ ራሱን የሚጠራ ማለት ነው። ስለዚህ የሮሜ መልእክትን የክርስቶስን ጽድቅ በመጣ ጸድቃለሁ ያልሽኝ እኛ ጋር ስለመጣሽ አይደለም ጽድቅ። እንዲህ አይነት አርቲ ቡርቲ ውስጥ ግጋቢ እንደዚህ አይነት ነገር መዝረጭ እዚሁ በመረጃ እኔ በቪዲዮ በጽሁፍ በቪዲዮ አሳይሻለሁ። መጽሐፍቶቻችሁን ቪዲዮ ሁሉ ጨምር ማለት ነው። አንቺ ግን አንድ መረጃ አታመጭም። አንድ ያው የቡና ወሬ በፕሮቴስታንት በድመት ስጋ የምትበሉ ከሴት ጋር የምትተናኙ ምናምን ነገር ብለሽ ትያለሽ እንጂ አንድ መረጃ አታመጭም። አንድ ስታወሩ በመረጃ እዚህ ቤት ማለት ነው። እኔ ኦርቶዶክሳን ከመጣችሁ የኛን የፕሮቴስታንቱን ጉድ ማውጣት ከፈለጋችሁ አውጡት። ምንም የምንደብቀው ነገር የለም። እዚሁ ራሱ ትክክል አይደለም ብዬልሻለሁ። በትክክል የመጣ ከሆነ ያልተቀናበረ ከሆነ ኤአይ ያልተሰራ ከሆነ በትክክለኛ ከሆነ የሆነ ፓስተር ሲያምታታ ሲያጭበረብር ከተገኘ አምጪ፣ አገልጭ። እዛው ሙሉ ወንጌል ደውላለሁ። የትኛውም ቸርች ይሁን አባትሽ እንደዚህ በግ ሲቀብሩ ነበር።
ቤተ ክህነት ግቢ ውስጥ ነው በበግ ተቀብሮ ነው የተደገመው። ይሄንን ዓለም ነው የሰማው። አንድም ኦርቶዶክሳዊ ውሸት ነው አላለም። ጥንቆላ ብለሽ ካልሽ እዛ ነው ያለው። እልቅ ሮሜ ላይ ተመልሰሽ መጽደቅ የምትፈልጊበትን እውነት ነግሬሻለሁ። እሱ ላይ የምታወሪውን አውሪ። ሌላ ግን መዛለው ብለሽ ካልሽ ከዚህ ባሰ ጦስ አመጣብሻለሁ። መጽሐፍቶቹን ዘርግፌ ማለት ነው፣ ቪዲዮ ሁሉ ጭምር የተፈጠርሽበትን ቀን እንድትረግሚ የሚያደርግ መረጃ አመጣልሻለሁ ከኦርቶዶክስ የተጻፈ በቪዲዮም የተደገፈ። ይሄን የምታውልሽ እልቅ የሚሻልሽ ስለ ክርስቶስ መስማት ነው። ቅድም የነገርኩሽ ሮሜና በትንቢተ ኢሳያስ ላይ የነገርኩሽ የእግዚአብሔር ጽድቅ የሆነውን ኢየሱስ ክርስቶስን ስሚ። እሱም መስማት ነው ከዘላለም ፍርድ የሚያድነው እህቴ። ኦኬ እኔ ስለ አንድ ነቢይ ነኝ ብሎ ስላለው የአንድ ፓስተር ስለሆነ ቢወድቅ እና የተለያየ ነገር ስህተት ቢሰራ እሱ ሙሉ ኦርቶዶክሳውያንን አይወክልም። ኦኬ ከላይ ያሉ ግን አባቶች ከሆኑ ይወክላሉ። መጋቢ ጻድቁ አብዶ እንደዚህ ሲያደርጉ ቢገኝ የካውንስሉ መሪ ወይ የኢትዮጵያ ወንጌላውያን ቤተክርስቲያናት ፓስተራችን መጋቢ ጻድቁ አብዶ እንደዚህ ሲያደርግ ቢገኝ ኦኬ እኛን ይወክላል። ወክሎን እኮ የተቀመጠው ካለ ያንቺ ግን ብፁዕነታቸው ይወክላሉ። በግ ሲቀብሩ ነው የተገኙት፣ ሲመትቱ ማለት ነው፣ ፎቶ ሲያቃጥሉ። ይሄን ሚስጥር ያወጣባቸውን ሰው የያዙት ቀራኒው አካባቢ ይኖራል፣ ግደሉት፣ አስወግዱት እያሉ ማለት ይሄ ድምፅ ቅጂ ዲናይ አታደርጉትም። እዚህ ቤት በእውነት ብቻ ነው ለመናገር የሚፈቀደው፣ በመረጃ ነው በማስረጃ ነው የምልሽ። ቴንኪው ወንድምነት አውራት ዜዶ ሻይ ለጠጣ በጣም እንትን ብያለሁ። እንኳን ደህና መጣችሁላችሁ ነው። እሺ ሰላሙን አለው ሻይ ልጠጣ ነው ያልኩትኝ። አለው ዜዶ ያውራሽ። እኔ ብዙም የማወራ የለኝም፣ ግን እኔ እንደ ሀሳብ ብቻ ሰጥቼ ትንሽ ላውራና ከይቅርታ ጋር ስላከበርኩኝ በነገር በጣም አመሰግናለሁ። ትላለህ ዜድ። እሱን አመስግኜ ነው መውጣት የምፈልገው። ወንጌል ስበክ ኤርሚን የምነግርህ ወንጌል ስበክና በወንጌል እኛንም እስቲ አምጣን። አሁን እኔ ጸጥ ብዬ ነው የሰማሁህ። ወንጌል እየሰበክ ስለሆነ ደስ ይላል፣ ግን ወንጌል አይደለም እየሰበክ ያለው። ወንጌሉም ይለያል ስላሉክ መጀመሪያ እሱን አንድ እንሆን እስቲ። መጀመሪያ በመጽሐፍ ቅዱስ አንድ ነው። በመጽሐፍ ቅዱስ አንድ ሳንሆን ሌላ ነገር እንትን ማለቱ እኔ አላውቅም፣ ጤና አይመስለኝም። አንዴ ንግስት እህታችን ተባረኪ። ቆንጆ ሀሳብ ነው። ቆንጆ ውይይት ነው ያደረጋችሁት። የቀረው ወንጌል ምንድን ነው? የቀረው ወንጌል ምንድን ነው? በመጽሐፍ ቅዱስ አንድ አይደለም። እኛ ያመነ የተጠመቀ ይድናል። አይደለም አባቴ። አንዴ ኤርሚ እንዲጨምር የምትፈልጊ ወንጌል ምንድን ነው? ኤርሚ እንዲጨምር እየነገርኩ እኮ ነው ዜድዬ። ምን እኔ የፈለግኩት እኮ ምን ይጨምር እኮ እሱን ጠየቀኝ ልመልስ አባቴ። እሺ መጽሐፍ ቅዱሱ ራሱ እኛና እናንተ ጋር አንድ አይደለም። በመጽሐፍ ቅዱስ ራሱ አልተስማማንም። እሱን ለምን መጀመሪያ አንስማማም? እኛ ወይ ወደ እናንተ አሁን በምትነጋገሩ ጊዜ እኮ እኛም ታዝበን እኮ ወደ ኤርሚም እኮ ልንመጣ እንችል ይሆናል እኮ። መጀመሪያ መጽሐፍ ቅዱስ ለምን አንድ አያደርገን? ኤርሚ እኮ ግልጽ አደረገልሽ ንግስትዬ። ይኸውልሽ እኮ ምን አደረገልኝ? ኤርሚ እኮ ግልጽ አደረገልሽ እኮ። የቦታ ለውጥ አይደለም፣ የቦታ ለውጥ ሳይሆን የጌታ ለውጥ ነው። ኤርሚ የሚለውን እንከተል ነው። እኔ ቦታ አላልኩም፣ እሱን ማሰማሁት እኮ። አሁን የነገረኝ እኔ እዛም ቤት አገኘዋለሁ እኮ። ጌታሽ ማን ነው አንቺ? ጌታ ኢየሱስ ክርስቶስ የሞተልኝ። ኦኬ፣ በክርስቶስ ኢየሱስ በማመንሽ ትድኛለሽ? አዎ ድናለሁ። ሌላ አዳኝ አለ? ማን ያድናል ሌላ? ኢየሱስ ለኔ የመጣልኝ የሞተልኝ እኮ ኢየሱስ ክርስቶስ ነው። ሌላ ማን አዳነኛል? ሰው የሚድነው በክርስቶስ ኢየሱስ ብቻ ነው እና በሌላ ይድናል ትላለች እንዴ? ተዋህዶ ሰው ከሞተ በኋላ የመጽደቅ ቻንስ አለው? ይኸውልህ እሱ እኮ ይኸውልህ ጠየቀኝ ነገር እሱ ሳይሆን አለ። አሁን መጽሐፍ ቅዱስ ላይ እኛ እንደዛ እየተነገረ፣ ስለዚህ ለምን በመጽሐፍ ቅዱስ ለምን ትፈራላችሁ ነው? አሁን እኮ እኔና በመጽሐፍ ቅዱስ ብቻ ለምን ተሟክታችሁ? ከዛ ያ ነገር እኮ ካልሆነ እኮ እኛ ምን እንተወዋለን እኮ። አንቺ ሌላ ቦታ ነው እየጠቆምሽ ያለሽ። ይኸውልሽ ሌሎች ሰዎች ጋር ወሬሽ ሁሉ ይኸውልሽ እህታችን፣ ወሬሽ ሁሉ አሁን ለምሳሌ ኤርሚን የምትይው ምንድነው? እንዲህ ብታደርግ ሰዎችን ነው የምትይው። እኔ ስለ አንቺ ነው የማወራው። አንቺ ነሽ ለምን ሌላውስ መዳን የለበትም? እኔ ብቻ ምንድነው እዚህ ጋር አለሽ አንቺ። አሁን እኔ ይኸውልሽ ከአንቺ ጋር እንፍታና የሌላው እዚህ ውስጥ ያሉ ለምሳሌ በጣም ብዙ ሌሎች ሰዎች አሉ። አንድ ሺህ ሰው እየሰማን ነው። ሌላም ሰው ሲመጣ እንደዚህ ይሰማል። የአንቺን ህይወትን መርመር አንድ ጊዜ እኔና በክርስቶስ ኢየሱስ ያለው እኔንና አንቺ ደግሞ አንቺ የዳንሽበትን የመዳን ነገር እናውራ እስቲ። ለምሳሌ ስለ መዳን እኔ ብጠይቅሽ እንዴት ልዳን
መጽደቅ ለምሳሌ መጽደቅ እፈልጋለሁ እንዴት ልጽደቅ? ጠየቀኝ ነው። አዎ እንዴት ልጽደቅ? ያመነ የተጠመቀ ይድናል። ያመነ የተጠመቀ ይድናል ይላል ቃሉ። የጽድቅ መንገድ ንገረኝ እስቲ። ጽድቅ እኔ በራሴ አልጸድቅም። በራሴ እኔ የምጸድቅም አይደለሁም። ኃጢአተኛ ሰው ነኝ። በጌታዬ ነው የምጸድቀው። ሰው በስራው ይጸድቃል? በራሱ አይጸድቅም። ሰው በስራው ይጸድቃል? በስራው አይጸድቅም። በስራው አይጸድቅም። በስራው አይጸድቅም። ስለዚህ ሰው አንድ ብቻ ነገር ልጠይቅሽ። ሰው ክርስቶስ ኢየሱስን በማመን የዘላለም ሕይወት ያገኛል እያልሽ ነው? ስራ ካላጸደቀው ሰው ከስራ ውጭ ደግሞ እምነት ነው ያለው። ሰው በማመን ብቻ ሰው የዘላለም ሕይወት ያገኛል እያልሽ ነው? ወደ ህብረቱ ግን መጀመሪያ ለመቀላቀል ማመን መጠመቅ አለብኝ። ወደ ኢየሱስ ህብረት ለመቀላቀል ብላ ነው የምታስተምረኝ ነው። አንቺ አሁን አምነሻል? ወደ ኢየሱስ ህብረት ለመቀላቀል ለመዳን አይደለም፣ ለመቀላቀል ሂደት አለ። እሺ አንቺ አምነሻል? አዎ አምኜ ተጠምቄ ትኛለሁ። አምነሻል? አዎ። ተጠምቀሻል? አዎ። መቼ ነው ያመንሽው? እኔ ከፕሮቴስታንት ነው የመጣሁት። በልጅነቴ ፕሮቴስታንት ነበርኩኝ። ከዛ በኋላ 10 ዓመት ገደማ፣ ከ10 ዓመት በኋላ ግን ሁላችንም ተጠመቅን። ኦኬ። አምነሽ ነው የተጠመቅሽው? አዎ። በልጅነትሽ አልተጠመቅሽማ? እኔ ፕሮቴስታንት ነበርኩኝ መጀመሪያ። በስንት ዓመትሽ ተጠመቅሽ? 10 ዓመት ልጅ ሆናለሁኝ ስትጠመቂ። የዛን ጊዜ አምነሽ ነበር? መጀመሪያ ወደ ህብረቱ ለመጨመር አምነሽ ነበር? ያምን የተጠመቀ ይድናል። ልጅ ከሆነ ደግሞ ይኸውልህ እኮ እሱ ጋር እኮ ነው የምመጣልህ ዜድዬ። ልክ ላይ ሆኖ ልክ አይደሉም። እሺ እንበል አሁን ምን ልትለኝ እንደሆነ ስለገባኝ ነው። ህፃን ልጅ ሲጠመቅ በ40 እና በ80 አምኖ ነው ወይ ልትለኝ ስለገባኝ ነው። ይህ ደግሞ ልክ ካልሆኑ ለምን በወንጌል አትከራከሩም? እና ህዝብ ለምን አይድንም? አሁን እኮ ወንጌል እየተነጋገርን ነው። ሰው የሚድንበትን ነገር እኮ እያወራን ያለን። ወንጌል የለም። ኧረ እዚህ ቤት ያለው አሁን ሲናገር የነበረው ምንድን ነው? እሱ እኮ ደስ ብሎኝ ሰማሁ የምልህ እኮ እሱን ነው። ወንጌል እየሰበከኝ ነበር ደስ ብሎኝ። ስለዚህ እየሰማሁ ነበረ። ስለዚህ የወንጌል ወዳጅ ነሽ ማለት ነው አንቺ። ማንም የወንጌል ተዋህዶ በሙሉ የወንጌል ወዳጅ ነው። 11 ሰዓት እየሄድን እንማራለን። ወንጌል ኢየሱስ ነው አይደል? አዎ። እስቲ ኢየሱስን 2 ደቂቃ ሰጥሻለሁ። ስለ ኢየሱስ ስበኪን እስቲ። በመዳን ክርስቶስ ኢየሱስ እንዴት ሰው ክርስቶስ ኢየሱስን በማመን የሚድንበትን የመዳን መንገድ እስቲ ከክርስቶስ ኢየሱስ ጋራ ከዘላለም ሕይወት ጋር አያይዥና 3 ደቂቃ ሰጥሻለሁ። እስቲ ስበኪኝ። መስበክ እንኳን ሳይሆን እንዴት አድርገሽ ግለጩ ይሻለኛል። መስበኩን ተው። ከመጽሐፉ እየጠቀሽ አስረጅን። መሱን ፈልጌ መስበክ ሳይሆን ጌታሽን እንዴት ትገልጫዋለሽ በሚለው ቢስተካከልልኝ። ምንድነው እኔ የምለው ስለ ኢየሱስ የማይቻለውን ነገር በራሴ በበደልኩት በኃጢአቴ አምላኬን አውርጄ ወርዶ ለእኔ ብሎ ምድር ላይ ተሰቃይቶ ምንም በቃ እኔ ልነግር ስል ቤተክርስቲያኔ ስትሰብከኝ እያለቀስኩኝ የምሰማውን ነገር ነው የምነግርህ። ምክንያቱም አንድ ሀብታም እንኳን ስትጨብጠው የሚጸየፍህ ሀብታም ሰው ኃጢአተኛ ሰው ሊያደርገው እንኳን የማይችል የዓለም ሁሉ ጌታ የዓለም ሁሉ ንጉሥ ጌታ ኢየሱስ ለእኔ ብሎ በመስቀል ውሎ ተገርፎልኝ እኔ በቃ ቃል ሊገልጸው አይችልም። በእኔ አንደበት የሚነገር አይደለም። በየቦታው ደግሞ ኢየሱስ ብዬም ደግሞ ትንሽ ዕቃ ሲወድቅብኝ በኢየሱስ ስም ብዬ የማብጠለጥለው አምላክም የለኝም። እኔ በመንበርከክ በመፍራት በመንቀጥቀጥ የምጠራው አምላክ ነው ያለኝ። እኔ ስለ ኢየሱስ ግለጭ ብትኝ በእኔ ቃል የሚገለጽ እዚህ እኛ ተሰብስበን የምንናገረው አምላክ አይደለም። ዕቃ ዱብ ሲል በኢየሱስ ስም ምናምን ስላላችሁ በምትሉት እንደዚህ ንቃችሁ አትጥሩት ነው እኛ የምንባለው እንጂ ኢየሱስን በመጥላት አይደለም። ቤተክርስቲያን ስታስተምረን በመንቀጥቀጥና በማስተዋል በፍርሃት ጥሩት ነው። እንደዚህ ነው። ወዩ የመዳን መንገድ ነበር የጠየቅኩሽ። ሰው ክርስቶስን አምኖ ስለ ኢየሱስ ግለጭልኝ እኮ ሰው ክርስቶስን አምኖ ሊድንበት የሚችለውን መንገድ ግለጭልኝ ነበር ያልኩሽ። ወንጌል ማለት ይኸውልሽ፣ ወንጌልን ተጠምቆ መጨመር መጀመሪያ አንዴ ንግስት ስሚኛ፣ ወንጌልን ንገሪኝ ብዬ ስልሽ ወንጌል ለሰዎች የሚነገር ከእግዚአብሔር የሆነ ታላቅ ስጦታ ነው አይደለ? ስለ ስጦታው ስለዚህ ታላቅ ስጦታ ስለ ኢየሱስ ነው አይደለ?
ጳውሎስ በሮሜ መጽሐፍ ምዕራፍ 1 ላይ እንዳለው አስቀድሞ ለተጠራሁ ላለለት ነገር በነቢያቱ አፍ በቅዱሳን መጽሐፍ ተጻፈ። ያም ወንጌል ይላል አይደለ? ሐዋርያ ሆኜ ተሾምኩኝ። ያም ወንጌል ደግሞ በስጋ ከዳዊት ዘር ስለሆነው እንደ መንፈስ አሰራር ግን ከሙታን በኃይል ስለተነሳው ስለ ኢየሱስ ክርስቶስ ነው ይላል አይደል? ወንጌል ስለ ኢየሱስ ነው አይደል እህት ዓለም? ኦኬ ወንጌል ስለ ኢየሱስ ከሆነ የምትናገሪው ኢየሱስን ማሳየት ነው አይደል? አሁን አንድ ጴንጤ ከዚህ ውስጥ ጋብዘልሻለሁ። አንድ ጴንጤ ሴት እዚህ ውስጥ ካሉ ይኸውልሽ ወንጌል አይሰበክም ስትይ አልነበረም? ለአንቺ ምስክር የሚሆኑ አንዳቸውን እህቶች ከዚህ ውስጥ ጋብዘልሻለሁ። ኦኬ ወንጌል ማለት ክርስቶስ ኢየሱስን እዚህ ቁጭ ብሎ የሚማሩ የነበሩ እህቶች እንዴት እንደሚናገሩት መስማት ፈቃደኛ ነሽ? እዚህ ካሉት ሰዎች ብጋብዝ እኔ ብቻ አይደለም ሁሉም ፈቃደኛ ነው ወንጌል አሁን እያስጠላን ያለው መሰዳደብ መበሻሸቅ ሆኖ ስለዚህ ይኸውልሽ አንቺ ቤተክርስቲያኔ አስተምራኛለች ብለሽ ወንጌልን 1-3 ደቂቃ ውሰጂና ስበኪ ስልሽ የመስበክ አቅም የለሽ። አሁን እዚህ ውስጥ ካሉ አንዳቸውን ጋብዘልሻለሁ እህቶች ማለት ነው። አንቺ ቤተክርስቲያን እየሄድኩኝ ቤተክርስቲያን ያስተማረችኝ ብለሽ መናገር ያቃተሽን የእውነት ወንጌል እዚህ ውስጥ ያሉ እህቶች አንዳቸውን ልጋብዘልሽ። እንዴት እንደሚናገሩ መስማት ትፈልጋለሽ? እሱም አዳራሽ ያልተፈቀደላትን አዳራሽ ላይ ስለምትሰብክ ትነግርክ ይሆናል። ምን ችግር አለው? ሰማት አለው። እንዳንቺ የሚማሩ ሰዎች እኮ ናቸው እዚሁ ያለው። ችግር የለም። እኔ ወንጌል ከሆነ እኮ ማንም ተዋዶ ይሰማል። መበሻሸቁ ነው የሰለቸን፣ እኛ መሰዳደቡ ነው የሰለቸን። ጭራሽ ሴጣን የሚያመልክን ሰው ጎበዝ ኢየሱስ ተዋዶን ስለሰደበች ጎበዝ መባሉ ነው የሰለቸን እኮ። ኢየሱስን ተወጀዋለሽ? ኧረ ተው፣ የሞኝ ጥያቄ አትጠይቀኝ በእናትህ። ኢየሱስን ተወጀዋለሽ? የሞኝ ጥያቄ እኮ ነው እየጠየቀኝ ያለው። እንዴት አልወደውም? እኔ እኮ እስላም አይደለሁኝ። እኔ የሞተልኝ እንዴት ነው ማለት ተወጀዋለሽ? ራሱ የንቀት ጥያቄ እኮ ነው አባቴ። እንዴት ሰው አባቱን ይጠላል? ሞቶልሻል አንቺ አለ ደሙን አፍስሷል አይደል? ለአንተም ለእኔም ለዓለም ሕዝብ ሁሉ ሞተዋል። ለዓለም ነው የሞተው፣ መቀበል አለመቀበል እንጂ። ከሱ ደም እኩል የሆነ ነገር አለ? የሆነ ነገር አለ? ከሱ ደም እኩል የሆነ ነገር አለ ወይ? የለም። ኦኬ የለም ብለሻል። ይችን ቃል ያዥልኝ። የለም ብለሻል። መሪጌታ ይቀጥሉ። ይኸውልሽ ተወጀዋለሽ ወይ ብዬ ያልኩሽ ምክንያት ስላለኝ ነው እህት ዓለም። በደንብ ስሚኝ። ኢየሱስን መውደድ ያደረገልሽን ዞር ብለሽ ማየት፣ ሌላ የለም ብሎ ላለው ነገር ሌላ የለም ብሎ ለቃሉ ታማኝ ሆኖ መኖርን ይጠይቃል። በደንብ ስሚኝ እህት ዓለም። እኔ አለ እውነት መንገድ ሕይወት ነኝ አለ ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ በእኔ ካልሆነ በስተቀር ወደ አብ የሚመጣ የለም አለ። ሮሜ መጽሐፍ ምዕራፍ 3 ቁጥር 25 ላይ የጽድቅ መንገድ ብሎ ቅድም ኤርሚያስ ሲያነብልሽ የነበረው ቁጥር 25 ላይ አይተሽ ከሆነ አቆመው ይላል። ታች ያላችሁት ይቅርታ ዝና ነው የምትፈልገው ምናምን እኔ መውጣት ይችላል። እኔ ስራ አለኝ የማይባል ነገር አይባልም። ዝና ምንድነው? ዝና እኔ ስራ ያለኝ የተከበርኩ ሰው ነኝ። አንዴ ዝና ነው የምትፈልገው ምናምን አንድ ሚውት አድርገው ወንድምነት። ይቅርታ በጣም ይቅርታ። ዝና ነው የምትፈልገው ሲሉ በጣም ተናድጄ ነው። ምንድነው ዝና? እኔ ስራ ያለኝ ሰው ነኝ። መሪጌታ አንዴ ይቀበሉኝና አንድ ነገር ያደርጋሉ። ከደሙ ጋር ቆይ አንዴ ከእሷ ጋር ይለቅና ትቀጥላለህ። ወገኖች እሺ ይቀጥላል። መሪጌታ ያሳዩት ኤርሚዬ አሁን እሷ ምን ብላለች? ከደሙ ጋራ ከክርስቶስ ኢየሱስ ደም ጋራ እኩል የሆነ ነገር የለም ብላለች። ኦኬ ያሳዩትና ማለት አንተ እዚህ ቤት ለምንድን ነው በሌላ ሳይድ እንደዚህ ተቃርኖ ሆኖ የቆምን የሚመስለው የሚለው ለማሳየት ስለፈለኩኝ ነው። እህታችን ይህንን ነገር ማወቅ አለባት። ኤርሚዬ እወደዋለሁ ብላለች ጌታ። ሌላ ደም ከደሙ እኩል የሚሆን ሌላ የለም ብላለች። ከደም ግን እኩል የተደረገ ነገር እንዳለ እንድናሳያት ፈልጌ ነው። ተባረኩልኝ። እሺ ቴንኪው ወንድምነት ተባረክ። መሪ እንኳን ደህና መጣ። አንተ እንትን በላትና አይ ቲንክ ስፔልም መጥተዋል ኦርቶዶክሳዊ መሰለኝ። እሺ መርጌታ እንኳን ደህና መጣ። እደውልልሃለሁ እያልኩ እሺ ችግር የለም። እሺ እግዚአብሔር ስጥልኝ። ውዳሴ ማርያም አለሽ የኔ እህት? አዎ ውዳሴ ማርያም አለሽ፣ ትረድሚያለሽ። መልካ ማርያም፣ መልካ ኢየሱስ አለሽ? የለኝም። ውዳሴ ማርያም አለኝ። ውዳሴ ማርያም አለሽ? መዝገበ ጸሎቱ አለሽ? አዎ መዝገበ ጸሎት አለኝ። እሱ ውስጥ መልካ ማርያምና መልካ ኢየሱስ አለ። አላየሁትም።
አለ ግዴ አንተ ነገር ላይ መረጃ ማምጣት እኮ ትክክል አይደለም። ዋና በማይቀበሉት ነገር እኮ መረጃ እኮ አይመጣም እኮ። ሰው ምንድነው ሊቀበሉትና በያዙት ነገር መረጃ ሊቀበሉ። እባክህ አንድ ጊዜ እባክህ። አይ እውነት እኮ ነው ነገር እውነት ማና ሚታርግ እስኪ ሚታርግ መጽሐፍ ቅዱስ አለሽ በማይቀበሉት ነገር መረጃ አይቀርብም። መጽሐፍ ቅዱስ ይዘሻል? አዎ ይዘሻል። እስኪ መዝሙር 50 አውጭልኝ። መዝሙር 50 ቁጥር 7። ችግር የለም እርሶ ያንብቡልኝ፣ አምኖታለሁ። አንቺ እንትን እንድትይ ብዬ ነው እኮ። ችግር የለም ኧረ ችግር የለም። እሺ መዝሙር 50 ማስታወሻ ያዢ። በሂሶጵ እርጨኝ እነጻማለሁ፣ እጠበኝ ከበረዶም ይልቅ ነጭ እሆናለሁ ይላል መዝሙረኛው ዳዊት። እጠበኝ በሂሶጵ እጠበኝ እርጨኝ እነጻማለሁ ይላል፣ ከበረዶም ይልቅ ነጭ እሆናለሁ። በቤተ ክርስቲያን ደግሞ የሚባለው ዕለት ዕለት ካህኑም ምእመኑም ሁሉ ምን ይላል? ምን ይላል? ያው ለህሊናኪ የሚል እንትን ላይ ነው። እዛው ላይ ስትሄጂ ለህሊናኪ ላይ ምን ይላል መሰለሽ? ድንግል ሆይ ከዳዊት ባህሪ የተገኘሽ የዳዊት የልጅ ልጅ ነሽ፣ ከበደሌ ነፃ ሆን ዘንድ በማይገኝ ምሳሌ በማይገኝ በሂሶጵ እርጭኝ፣ በሕይወት ውሃ እጠብኝ፣ ከበረዶም ይልቅ ነጭ አድርግኝ ይላል ዳዊት። ምን አለ? እጠበኝ በሂሶጵ እርጨኝ አለ። እዚህኛው ደግሞ ምን ይላል? በሂሶጵ እርጭኝ ከበደሌም ነጭ እሆናለሁ። ማን ነው ከበደል ነፃ የሚያወጣ? ከበደል ነፃ የሚያወጣ ከበደል የሚያነጻ እግዚአብሔር አይደለም ወይ? እንዴት ነው በቀጥታ ማርያም ሆይ እጠብኝ እርጭኝ በሕይወት ውሃ እጠብኝ የሚባለው? በሕይወት ውሃ የሕይወት ውሃ ክርስቶስ የሆነ ሊያጥበን የተገባው ሊያጥበን ደግሞ በሥጋና በደም የተካፈለ እሱ ብቻ ሆኖ ሳለ ነገር ግን ወደ ማርያም ወደማታጥብ ልታጥብ ልታነጻ ወደማትችል ስልጣኑ ወዳልተሰጣት ይህንን መለኮታዊ ስልጣን ለማንም አላጋራም። እግዚአብሔር አላጋራም። ሲፈልግ ለመልአኩም ለጻድቁም ለንጹሑም ለእንትናም አልሰጠም። ማጠብ የእርሱ ሥራ ነው፣ የእግዚአብሔር ሥራ ነው። ማጽደቅም መኮነንም እግዚአብሔር። የሚያጸድቅ ማን? እግዚአብሔር። የሚኮንን ማን? እግዚአብሔር። መጽሐፍ የሚለው ይሄ ነው። የሚያነጻ ማን? እግዚአብሔር። ታዲያ እጠብኝ ከበረዶም ይልቅ ነጭ እሆናለሁ በሂሶጵ እርጭኝ ማለትን ምን አመጣሁ? በሂሶጵ እጠበኝ የተባለውን እጠብኝ አንድ አይነት። እንዴት እንደዚህ ይደረጋል? ክስቤል ሚዩት አድርገው። ክስቤል ማይክ ከፍቶ እኔ ሌላ የሚያስደነግጥ ነገር ልንገሩት አባቴ። አንዲት ልጅ እኔ ሌላ የሚያስደነግጥ ነገር ልንገሩት፣ የሰማሁትን እርሶም የሰሙትን እኔም የሰማሁትን ይችን ልንገሩት። እኔ ስራ ስለረፈደብኝ ነው። ድንግል በድንግልና ወልዳለች። ይሄ አያስደነግጥም? እናቴ አንዲት ጥቅስ ናት፣ አንዲት ብቻ አንዲት ቃል። ይችን ልንገሩትና ይኸውልዎት እኔ ሱቅ ልከፍት እሄዳለሁ። ይችን ልንገሩትና ከዛ ይችንም አብረው አስረዱኝ ብዬ ነው አባቴ። ድንግል በድንግልና ወልዳለች ይላል። ይሄ አያስደነግጥም? አይልም። እንደዛ መጽሐፍ እንዴት ያዩታል? አይልም። መርጌታ አንዴ አይልም። ድንግል አይልም። ልብ ብለሽ ስሚ። ድንግል በድንግልና መለኮትን መውለድ አያስደነግጥም? ኤርሚ በጣም እያስደነገጠኝ ያለው እንግዲህ ንገሩኝ ካሉ ቆይ መርጌታ አንዴ እንዳንደራረበው። ይኸውልሽ የኦርቶዶክስ ሰባኪያን መጽሐፍ የማይለውን ጠምዝዘው ይላሉ። ድንግል በድንግልና አድምጪ፣ ድንግል በድንግልና ወልዳለች ብላ ድንግሊቱ ጸንሳ አማኑኤልን ወልዳለች ነው ማለት። ጸንሳ ድንግል አስደነገጠም። እሱ ስላስደነገጠኝ ብዬ ለምን ትደነግጥ? እኛ እንገረማለን እንጂ ለምን አልደነግጥም? እሳተ መለኮትን መሸከሙ አስደነገጠኝ በጣም። እሱ ይኸውልሽ እሱ ወሬ ነው። አምላክ በስጋ ነው እንጂ የተወለደው እሳተ መለኮት ምናምን ነገር የሚባል ነገር እሱ የለም፣ መጽሐፍ አላለም። ኦኬ አምላክ በስጋ ወንጌል ይሰበክ። አምላክ በስጋ ልብ ብለሽ ሴት ልጅ ማህፀኗ ከተከፈተ በኋላ ድንግል አትባልም። ማነው
ዘጸአት መጽሐፍ ምዕራፍ 13 እግዚአብሔር ይቅር ይበልክ። እኔ የሰማሁትን በጣም ስለሚያስደነግጠኝ ኤርሚ ወደ መርካቶ ላይ ነው የታላቁ ነቢይ የሙሴን ቃል ለምነግርሽ። ለዚህ ነው ፊታችን አትቆሙም ብለን ስንላችሁ ዝም ብሎ አይደለም። ታላቁ ነቢይ ይሄ ፉከራ ትክክል አይደለም ኤርሚዬ። እግዚአብሔር በአንተ ፋንታ እግዚአብሔር ቢከብር አይሻልም? ራስን ከፍ ማድረግ እኮ ዝቅ ያስብላል። ተው ጥሩ አይደለም ኤርሚ። ታላቁ ነቢይ ሙሴ ነው ያለው። ራስህን ከፍ ታደርጋለህ ኤርሚዬ። ጥሩ አይደለም ለአንተ በእውነት እውነቴን ነው። እኔ እየፈራሁልህ ነው። እግዚአብሔር ይቆጣል። እውነት ትቀጣለህ። ወሬ አያስፈልግም። ሚዩት አድርጊ። ሙሴም ማለት እግዚአብሔር ሙሴን እንዲህ ብሎ ተናገረው፣ በእስራኤል ልጆች ዘንድ ከሰውም ከእንስሳ ማዕፀንን የሚከፍት በኩር ሁሉ ለእኔ ቀድስልኝ ይላል። ማዕፀንን የሚከፍት ሰው ወላጅ የሆነ ሁሉ በሙሉ ማህፀኑ ከተከፈተ ድንግል አይባልም። ኢየሱስ ጌታዬ የተወለደው በድንግል። ግን እኔ እየፈራሁልህ ነው። ለማንኛውም ኤርሚዬ ሌላ ቃል ልግባ። እኔ መርካቶ ላይ ነው ሄጂ። በቃ ንግስት ተረት ሲከተከት እየፈራሁ። ሁለት ጥያቄ ልጠይቅ እስቲ ኤርሚ። ከስቤል ቆይ በቃ ሂጂ። ቆይ ሁለት ጥያቄ ልጠይቅ ንግስት። ቆይ አደርብ አልኩ እኔ። እዚህ ቤት ስትገቡ ትደርባላችሁ። እሷን እንሸኛት እንዴ፣ እሷን እንሸኛት። ከዛ ትቀጥላለህ። ያንተ ተራ ነው። ስቤል በቃ ልብ በሉ። ማርያም በድንግልና ጸንሳ በድንግልና ወለደች ብሎ የሚል መጽሐፍ የለም። ድንግል ትጸንሳለች ነው ያለው። አዎ ድንግል ሆና ነው የጸነሰችው። የወንድ ማስገደድ የለ፣ የማንም ማስገደድ የለም። ከሚያማግጥም ወንድ ከዮሴፍም ጸንሳ አልወለደችውም። ድንግሊቱ ነቢዩ እንደተናገረ ድንግል ትጸንሳለች ወንድ ልጅም ትወልዳለች እንጂ ያለው ድንግል በድንግልና ጸንሳ በድንግልና ትወልዳለች። ይሄ የኦርቶዶክስ እንቶ ፈንቶ ተረት ነው። መጽሐፍ አይልም። ብሉይ ኪዳን ከፈለጋችሁ ኑና አውሩኝ፣ የፊት አትቆሙ አይልም። ለመጽሐፉ ለቃሉ ታማኝ መሆን አለብን። ድንግል ትጸንሳለች ወንድ ልጅንም ትወልዳለች። አለቅ ፒሪየድ። ስለዚህ የጌታዬ እናት በድንግል ሆና ጸንሰዋለች። ስትወልደውስ በማዕፀኗ ነው የወጣው። ማዕፀኗ ሲወጣስ ማዕፀን ይከፈታል። ይኸው ሙሴ ዘጸአት መጽሐፍ ምዕራፍ 13 ቁጥር 2 ላይ እስራኤላዊ ሰው እንደመሆኗ መጠን ይሄ ቃል ማርያምን የማይመለከቷት እንዳይመስል። ሴት ደግሞ ማዕፀኗ ከተከፈተ በኋላ ድንግል አትባልም። ድንግልና ማለት የማዕፀን ግድግዳ ላይ ያለ ነው። ቨርጂኒቲ ብሎ የሚለውን ግባና አንብቡ። የማርያም ቨርጂኒቲዋ ድንግልናዋን ያጣችው ከሌላ ወንድ ጋር ተኝታ አይደለም። ጌታን ስትወልድ በማህፀኗ ነው የወጣው። ፒሪየድ። አትንጫጩብን እየመጣችሁ። ያው ዘጸአት መጽሐፍ ምዕራፍ 13 ቁጥር 2 ማለት ነው። ማህፀንን የሚከፍት በኩር ሁሉ ለእኔ እንዲሆን ቀድስልኛል። ከወንድ ከእንስሳም፣ ያው ከሰውም ከእንስሳም። ምክንያቱም እንስሶችም ቢሆኑ በማህፀናቸው ነው የሚወልዱት። ሰውም ቢሆን በማህፀኗ ነው ሴት የምትወልደው። እና ልጅን ያህል ነገር ወልዳ ድንግልናዋ ድንግል ነች ብለህ ትለኛለህ እንዴ? ኦኬ ክስቤል ቴንክ ዩ። መቀጠል ትችላለሽ። ሁለት ጥያቄ አለኝ ለአንተ ነው ኤርሚያስ። አንደኛው ጥያቄ አሁን ባልከው ነገር ላይ ሲሆን፣ ሁለተኛው ነገረ ድነት ላይ ያተኮረ ጥያቄ ነው። ክርስቶስ ከድንግል ማርያም ከተወለደ በኋላ አባት ተቋርጠሃል። ክርስቶስ ይሰማል ለኔ? አይ ከድንግል ማርያም ከተወለደ በኋላ አባት የለውም አይደል? ምድራዊ አባት የለውም። ዮሴፍ አባት ተብሎ ተጠርቷል፣ ግን የወለደው አባቱ አይሰማም። ይሰማል ወንድሜ። አባት አለው ወይ ነው ማለት? ምን ማለት ነው? አባት አለው አለው። አባት ቅዱስ እግዚአብሔር አብ አባቱ ነው። አባት አለው። ኔትወርክ ተቋርጧል ብራዘር። በምኑ? እኔ እያወራሁ ነው። ይሰማኛል። አዎ እንዴት በምኑ? በቀንዱ እንድልህ ነው? ምን አይነት ጥያቄ? አይ በስትክክል መልስ እንጂ። አዎ ምን አይነት ጥያቄ የምጠይቀው? ለምሳሌ ማርቆስ ወንጌል ላይ በደንብ ግልጽ አድርገህ ተናገር። ቅድመ ዓለም ከአብ ያለ እናት ተወልዷል። ድህረ ዓለም ደግሞ ከመቤታችን ከቅድስት ድንግል ማርያም ያለ አባት ተወልዷል አይደል? ልክ ነው። ግን ምንድነው ማርቆስ ወንጌል ምዕራፍ 1 ላይ ስትመለከት አብ ይመጣና አባቴ ይለዋል። ለምን አለው? ልጄ ይለዋል። ይቅርታ ማርቆስ 1:10 ላይ አብ ልጄ ነው ይለዋል። ይሄን እንዴት ትፈታዋለህ? እንዴት መጽሐፍ ቅዱስ እንድታሳየኝ እንዴት ትፈታዋለህ? ተቋጠረብህ? አሁን ፈታዋል እኮ ቅድም ፈታው። ተቋጠረብህ መልሰህ ቋጠርከው። ቅድመ ዓለም የአብ የባህሪ ልጁ ነው ብለህ ካልክ በኋላ መልሰህ አሰርከውና ነው ፍታልኝ ብለህ የምትለው
ተቋጥሮ የተቋጠረብህን ነበረ ቅድመ ዓለም የአብ ልጅ ነው ብለህ ያልከኝ? ያው በሽቃችኋል። በቃ ሰሞኑን በቃ ጡዘት ላይ ናችሁ። ታች ወረድ ምን ማለት ነው? ቅድመ ዓለም ቅድመ ዓለም ያለ እናት ከአባት ተወለደ አለኝ። እውነት ነው አልኩት። ከዛ ደግሞ ምጣና ደግሞ ልጄ ብሎ ይጠራዋል አለኝ እና ፍታልኝ አለ። ምኑ ነው የሚፈታ? ኦልሬዲ እኮ ፈታ። ቅድመ ዓለም ያለ እናት ወልዶታል ቅዱስ እግዚአብሔር አብ ማለት ነው። ባለመቀዳደም ባለመበላለጥ ማለት ነው። ግራ የተጋባው ጥያቄ ይዘመት እንትን ትላለህ። ኦኬ አይ ሰሞኑን ጨሰዋል፣ ወንድሞች እናቶች ጨሰዋል። እኔ እንደዚህ እንድትሆኑ አይደለም፣ ግን እግዚአብሔር የሆነ ነገራችሁን መጥቶታል። ይህንን አልጠራጠርም። ጉልላቶቹ ምታ በራሳቸውም ላይ ሰባብራቸው ብሎ የአሞፅን ልጅ ማነው ነቢዩን አሞፅን የላከ ጌታ እግዚአብሔር በዚህ እረኛ በኩል የሆነ ነገራችሁንማ መጥቶታል። ለዚህ ነው መራወጥ የበዛው ማለት ጥያቄ እንኳን ራሱ መልሶ ጥያቄ ይጠይቃል። ቅድመ ዓለም ያለ አባት ወለደው አለ። እሺ ከዛ ደግሞ ልጄ ይለዋል። እንዴት ነው ፍታልኝ ይላል። ኦልሬዲ እኮ ፈታው ገብተህ መሪ ጌታ ቀጠልሽ። ቴንክ ዩ ስላስቆምኩ። እሺ ታብና ኮምፕሊት ሼር አድርጉት ፕሊዝ። እሺ እግዚአብሔር ይባርክልኝ። አንደኛ እች ልጅ እንዲሁ ላለማፈር የሚያደርጉት ሩጫ ነው፣ ግን አፈሩ። በቃ አለቀ። ይሄ የሐፍረታቸው ጥግ ነው። ዘመኑ አጋልጧቸዋል። ለዘመናት ያህል ቤተ ክርስቲያኒቱ ስትዋሽ፣ ገድላቶቹ ዛሬ የተጻፉ አይደሉም፣ ትናንት የተጻፉ አይደሉም፣ የነበሩ ናቸው። ሚዲያው ግን አጋለጣቸው። ዘመኑ ግን አጋለጣቸው። ዘመኑ ኢትሰድኒ በመንፈቃ ዓመቴ፣ በዘመኔ እኩሌታ እመቤቴ ሆይ በዘመኔ እኩሌታ አትውሰጂኝ እያለ ሕዝብ ሁሉ ይጸልያል። የእግዚአብሔር ስፍራ ነው እኮ። አላቅም ምዕራፉ ምን እንዳለ ዳዊት ላይ ያለ ይመስለኛል ኤርምዬ። በዘመኔ እኩሌታ አትውሰደኝ። ለማን? ለእግዚአብሔር። ምክንያቱ መግደልም ማዳንም መውሰድም መንሳትም የእርሱ ስለሆነ፣ ቤተ ክርስቲያኒቱ ግን ይህንን ሁሉ ለፍጡር አከፋፍላ ሰጥታለች። የእግዚአብሔርን ዙፋን ለሰዎች በመስጠት ይህንን ብላለች። በዘመኔ እኩሌታ አትውሰጅኝ እያለ ሕዝብ ይጸልያል ብል ውሸት ይሆናል እንዴ? መልክዓ ማርያም ማይጸልይ ሰው አለ እንዴ? ውዳሴ ማርያም ማይጸልይ ሰው አለ እንዴ? ሌላው ይሄ ሉቃስ መርጌታ አንዴ ትቀጥላለህ። ወገኖች ወደ 2 ሚሊዮን ይግባ ፕሊስ ታቡ እና እቺ የቲክታክ ሳይኗ ያላችሁ ሰዎች ስጡኝ ፕሊስ። የቲክታክ ሳይኗ በጣም ጥሩ ናት፣ ለፔጁ እንዲጠነክር ያደርጋል። መልካም ፈቃዳችሁ የሆነ ወንድሞች እናቶች አዶነ $3 ወይ $2 እንደዚህ ምናምን ነገር አላት እና እሷን ምልክት ፕሊስ ስጡ። በጣም ሪፖርት አለው። ካልሆነ ግን መርጌታ ተናግሮ ወይ ዳግዬ የሚችል ከሆነ እሱ አጠቃሎት እንጨርሳለን። ጸጋ ይብዛለች። መሪ ቀጥል። ኤርሚ እንዳነበበው ማን ላይ ነው ያነበብከው? የወንድ ማህፀን የሚከፍት የሚለውን ዘጸአት 13 እዚሁ ከማርያም ጋር አያይዞ ሉቃስ ምዕራፍ 2 ቁጥር 22 ላይ እንደ ሙሴ ሕግ የመንጻታቸው ወራት በተፈጸመ ጊዜ፣ ስለማን እያወራ ነው? አያችሁ፣ እንደ ሙሴ ሕግ የመንጻታቸው ወራት በተፈጸመ ጊዜ በጌታ ሕግ የእናቱን ማህፀን የሚከፍት ወንድ ሁሉ ለጌታ የተቀደሰ ይባላል ተብሎ እንደተጻፈ በጌታ ፊት ሊያቆሙት በሕግና በጌታም ሕግ 2 ዋልያ ወይም 2 የርግብ ጫጭቶች እንደተባለ መስዋዕት ሊያቀርቡ ወደ ኢየሩሳሌም ወሰዱት። ማንን? ኢየሱስን። ለምን? የእናቱን ማህፀን የሚከፍት ለጌታ የተባረከ የተቀደሰ ስለሆነ። ስለዚህ የተወለደው ሕፃን ምትሃት አይደለም፣ ሰው ነው። እንደኛ ፍጹም ሰው ነው ብሎ የሚያምን ሰው በጎኗ ወጣ ብሎ አይናገርም።
ወይ በአናቷ ወይ በራሷ ወጣ። በማህፀኗ ከወጣ ማህፀንን ይከፍት ዘንድ ግድ ነው። ምክንያቱስ ምትሃት አይደለም፣ ፈሳሽ ወይም እንደ ሽንት አይደለም። የወጣው ሰው ነው። የወጣው ፍጹም ሰው ነው። ማንኛውም ሰው እንደሚወለደው ተወለደ። ይሄ ለማለት ለምን ይከብደናል? ለምን ይከብደናል? ሊከብደን አይገባም። ይህንን ብዬ ጨርሳለሁ። በተረፈ ግን ስለ እግዚአብሔር ቃል ስለ ኢየሱስ መጻሕፍት ሁሉ ይናገራሉ። መጻሕፍት ሁሉ ይናገራሉ። ኢየሱስ ያስተማራቸውን ትምህርቶች ልቅም አድርጌ የሚይዣቸዋለሁ። በብሉይ ኪዳን እንዲህ ተብሎ እንደተጻፈ እያለ ከዚያ አዲስ ኪዳን ደግሞ ፍጻሜውን ማግኘቱ፣ እንዲህ ተብሎ እንደተጻፈ ፍጻሜውን ማግኘቱ፣ እንዲህ ተብሎ እንደተጻፈ የብሉይ ኪዳን ከዛ አዲስ ኪዳንስ እንዲህ ተብሎ እንደተጻፈ። ለማርያምስ አንዲት ጥቅሳለች ኢሳይያስ 7:14 ላይ ናሁ ድንግል ትጸንስ ወትወልድ ወልደ ያለውን እሱን በማቴዎስ ወንጌል ምዕራፍ 1 ላይ እናገኛታለን። ከዚያ ውጭስ ምንም። ለማርያም የሆነ ነገር ተነግሮ በብሉይ ኪዳን ተነግሮላት ከዚያ አዲስ ኪዳን ላይ ደግሞ እንዲህ ተብሎ እንደተጻፈ የሚል የተፈጸመ ነገር የላትም። ስለ እርሷ አልተነገረም። እርሷ የምትታወቀው ሉቃስ 1:26 ላይ ብቻ ወደ አንዲት ድንግል ተላከ ብሎ ገብርኤል ተናገረ። ከዚያ ውጭስ ከዚያ በፊት ምንም እዚህ ቦታ ነበረች፣ እንዲህ ሰራች፣ እንዲህ አደረገች አይባልላትም። ለአንድ ወንድ የታጨች አንዲት ድንግል ማርያም ነበረ። ከ4 ሴቶች አይወለድም። የሚወለደው ከአንዲት ብቻ ስለሆነ ከአንዲት ብቻ ነው። ከ40 ሴት አይወለድ። እንዲህ ተብሎ የተጻፈላት አለ ወይ? ከእርሷ በቀር አለ ወይ? እንዴት እኔን የወለደችኝ አንድ። ባለፈው ኤርሚ እንዲህ እያለ ነበረ ይመስለኛል። አዎ ባልሳሳት ኤርሚ በቃ እና የኤርሚን ብቻ ወለደች። ኤርሚ ከ40 ሴቶች አልተወለደም፣ ከብዙ ሴት አልተወለደ። የኤርሚ እናት ለኤርሚ ብቸኛ እናት፣ ብቸኛ በዓለም ላይ ወደር የሌላት በማን? ኤርሚን በመውለድ። ይህን እኮ ኤርሚን በመውለድ አቻ የላትም። ምንም ምድር ሁሉ ቢቆጠሩ ሴቶች እኔም ወልጄዋለሁ የምትል ማህፀን እንዲህ የምትል እናት የለችም። ለኢየሱስስ የግድ ነው ከአንዲት ድንግል ይወለድ ዘንድ ግድ ነው። ኃጢአት ከሌላት ነው ወይ? አላለም መጽሐፉ የሚለው ድንግል፣ ወንድ የማታውቅ ከወንድ ጋር በወንድ ያልተገረሰሰች ድንግልናዋ ያልሄደ። ወገኖቼ ይሄ ነው እኮ መጽሐፉ ያለውን እንበል። ድንግል ነው የሚላት እንጂ በአንድም ስፍራ እንኳ ኃጢአት አልባ አያደርጋትም። ምክንያቱስ ኩሉ አርየ ወህቡረ አለወ፣ ሁሉም አመፁ በአንድነትም ረከሱ ብሎ መጽሐፍ ደምድሞታል። ሮሜ 3:21 ጀምራችሁ ብትሄዱ ቁጥር 11 እናንተ እውነቱን እውነት ለማለት እንትጋ። በጣም ነው የደከመኝ ትንሽ እና እግዚአብሔር ይባርክልኝ፣ እግዚአብሔር ያክብራችሁ። ሰው ናት፣ ፍጹም ሰው ናት፣ ሰው ብቻ ናት። ክርስቶስስ ሰውም አምላክም እንዴ! ሰውም አምላክም በመሆኑ ፈጣሪዋ ነው እንዴ! ገዥዋ ነው፣ መድኃኒቷ ነው፣ ያነጻት እርሱ ነው። ከቅዱሳን ጋር የቀላቀላት እርሱ ነው። ቅድስት እንድትሆን ያደረጋት እርሱ ነው። እንዴ ተሰቀልኩ ይቤ በእንቲአሃ ወበእንተ አዝማዲሃ፣ ስለ እርሷና ስለ ዘመዶቿ ተሰቀልኩ ይላል ያሬድ ያለው ነገር። ዘበእንቲአሃ ወበእንተ አዝማዲሃ፣ ስለ እርሷም ስለ ዘመዶቿም ተሰቀልኩ ዲበ ዕፅ፣ በእንጨት ላይ ተሰቀልኩ አለ። ይህን ነበረ ወገኖቼ እንዲገባን የሚያስፈልገው። እሷ እንደኛ እህትን አይብልዋ ይላል። እንደው እህታችን ይሏታል። የሰማነውን በእዝነ ልቦናችን ያሳድርብን። እግዚአብሔር ይማረን፣ ይቅር ይበለን። ለእግዚአብሔር
ጥብቅና እንድንቆም ምንም ጥብቅና እንድንቆምለት ለቃሉ ግን እንድንተጋ ለቃሉ ግን ሕይወታችንን እስከ መስጠት ድረስ እንድንሟገት የረዳን እግዚአብሔር ስሙ ብሩክ ይሁን። ተባረኩልኝ። ጌታ ይባርክ። መርጌታ ጸጋ ይብዛልህ የኔ ወንድም። ቴንኪው። እውነቱ እንግዲህ ይሄ ነው፣ ሐቁ ይሄ ነው። በመጽሐፍ ቅዱስ እውነት ላይ የተጻፈውን ለፍጡራን ሰጥተው ሲያበቁ ከክርስቶስ ከጌታችን እኩል ፍጡራንን ጫማ አለካክተው ትከሻ ለትከሻ አለካክተው የሚሰበክ ወንጌል በምድራችን ላይ በዚሁ ትውልድ በእኔና በአንተ ትውልድ ማለት ነው። በእኔና በአንተ ትውልድ የሰራዊት ጌታ እግዚአብሔር ተረትን ያፈርሳል። የተረት ድንኳን ይነቀላል። የስህተት ትምህርት ይነቀላል። ጴንጤዎስ ቢኖር ኦርቶዶክስ ቢኖር ካቶሊክ የትኛው ውስጥ ቢኖር እግዚአብሔር ልጁን ወደዚህ ዓለም ልኮታል። ፒሪየድ። ሰዎች እንዲሰሙ የሚፈልገው ቅዱስ እግዚአብሔር አብ ልጁን ነው። ልጄን ስሙ ነው ያለው። ልጄን ስሙ ያለው እንዳይረሳ። ኦኬ፣ እሱ ነው የምናስታውሰው። እግዚአብሔር ልጄን ስሙት ብሏል። ልጁ ምን አለ ነው? አሁን የአብ ልጅ ኢየሱስ ክርስቶስ ምን አለ ነው መጠየቅ ያለበት እንጂ እንትና የሆነ አራተኛው መቶ ክፍለ ዘመን ላይ የተነሳ የሆነ ሽማግሌ ጠርተ አባታችን እንትና እንዲህ ብለው የራሱ ጉዳይ ነው። እኔ በመጀመሪያ የአብ ልጅ ምን አለ ነው። ምን አለ? እሱ የመረጣቸው ቅዱሳት ሐዋርያት ምን አሉ? እሱ በብሉይ ኪዳን መንፈሱን ሰጥቷቸው ትንቢት ያናገራቸው የብሉይ ኪዳን ነቢያት ምን አሉ? ከእነሱ ጀምር። ሌላስ? ሌላው ሌላ ነው። ምን አለ መጽሐፍ? ምን አለ ነው የሚጠይቀው መባልም ያለበት። ስለዚህ ልብ በሉ። የአብን ልጅ የሚሰማ ይድናል። የአብን ልጅ የማይሰማ ይፈረድበታል። ቃሉን በአፉ አድርጓል። ወደዚህ ዓለም መድኃኒት ቤዛ አድርጎ ልኮታል። በጌታችን በኢየሱስ ክርስቶስ አፍ የተሰበከው ቃል ከእግዚአብሔር አብ ከባህሪ አባቱ የሰማውን ነው የነገረን። እኔ የምነግራችሁ ቃል የኔ አይደለም ከአባቴ የሰማሁትን ነው ብሏል። እሱን አለመስማት ማለት በቃ አለቀልህ ብራዘር። አታሳብብም፣ ሰበብ የለህም። አታሳብብም። መንግስት የሥላሴ ነው። ኃይል የሥላሴ ነው። ማዳን የሥላሴ ነው። ኦኬ። የእግዚአብሔር አብ የዘላለም ሐሳቡ አብ ቅዱስ እግዚአብሔር አብ ልጁን ወደዚህ ዓለም ልኮታል። መንፈስ ቅዱስ በዮርዳኖስ ሲጠመቅ በኢየሱስ ክርስቶስ ላይ በመምጣት አረጋግጧል። ሰማይ ምን አለ ነው የሚባለው። ይህንን የአረብ ሽማግሌና የአገር በቀል አሮጊት አንተ እንትና ምን አለች፣ እንትና እንዲህ አለች፣ እንትና እንዲህ አሉ ትላለህ። እንዲህ አንተ ነውር እኮ ነው ብራዘርዬ። እኔ ሳቄ የሚመጣው ከዚያ አውርደኝ አቡነ ኪሮስ ለኢትዮጵያ ሲጸልዩ 40 ዓመት ነው ምናምን ነገር ቆይተው ዛፍ ላያቸው ላይ በቀለ ይላል አይደለም። አንድ ዛፍ ለምን ዛፎች አይበቅሉባቸው? አይመለከተኝም፣ አንተንም አይመለከትህም። ልጅህን አቡነ ኪሮስ ብለህ ብትጠራው መንግስተ ሰማያት ይገባል ይላል። ተው፣ መንፈሴን አታበሳጨው። ተው አንተ ተው ማለት ነው። እንዲህ አይነት ወንጌል የተሰበከልን አቡነ ኪሮስ ብለህ ብትለ አቡነ መገርሳስ አይስማማህም? አቡነ ዘበርጋስ አይስማማህም? አቡነ ጦናስ አይስማማህም? ምን ነው በአቡነ ኪሮስ ብቻ ቆማችሁ? እንዲህ አይነት ወንድሞችና እህቶቼ 50 እግር ብለው የሚሉት ትላለ። 50 እግር ያለው ትምህርት ተው። ወይኔ እንዴ 50 እግር ያለው ትምህርት ተው። አንዱ ጌታ የሁሉ ጌታ ነው፣ ለሚጠሩት ሁሉ ባለጠጋ ነው፣ የጌታን ስም የሚጠራ ይድናል። ይሄ የብሉይ ኪዳንና የአዲስ ኪዳን ሐዋርያት ትምህርት ነው። ይድናል። ይሄ 50 እግር ትምህርት እግሩ ነው የምንቆራርጠው። መድኃኔዓለም ምስክር ይኳልኩ በእግዚአብሔር ቃል ሰይፍ መድምጄ እግር አልባ አደርገዋለሁ። አሜን። ኢየሱስም እንዲህ አለ። አሁን ላልከው ምላሽ ምን አለ ኢየሱስ?
የጌታ የእግዚአብሔር መንፈስ በእኔ ላይ ነው፣ ለድሆች የምስራች እሰብክ ዘንድ ከኢየሱስ በቀር ማንም የለም። ለድሆች የምስራች እሰብክ ዘንድ እግዚአብሔር ቀብቶኛልና፣ ልባቸው የተሰበረውን እጠግን ዘንድ፣ ለተማረኩት ነፃነትን፣ ለታሰሩትን መፈታትን እናገር ዘንድ ልኮኛል። የተወደደችውን የእግዚአብሔርን ዓመት አምላካችንም የሚበቀልበትን ቀን እናገር ዘንድ፣ የሚያለቅሱትንም ሁሉ አጽናና ዘንድ፣ እግዚአብሔር ለክብሩ የተከላቸው የጽድቅ ዛፎች እንዲባሉ፣ ኢየሱስ ጌታ፣ የጽድቅ ዛፎች እንድንባል እግዚአብሔር ይመስገን እንዲባሉ ለጽዮን አልቃሾች አደርግላቸው ዘንድ ምንድን ነው? በአመድ ፈንታ አክሊልን፣ በለቅሶም ፈንታ የደስታ ዘይትን፣ በሐዘንም መንፈስ ፈንታ የምስጋና መጎናጸፊያ እሰጣቸው ዘንድ ልኮኛል። አለቀ በቃ። ጌታ ይባረክ። ይሄ የተላከው የአብ ልጅ ደግሞ ስለተቀባ በሐዋርያት ሥራ መጽሐፍ ምዕራፍ 10 ቁጥር 38 ላይ እግዚአብሔርን የናዝሬቱን ኢየሱስን በመንፈስ ቅዱስና በኃይል ቀባው ይላል። ይሄ የተላከው ጌታ ማለት ነው። ቀባው ይላል። እርሱም መልካም እያደረገ በዲያብሎስ የታሰሩትን እየፈወሰ ዞረ፣ እግዚአብሔርም ከሱ ጋር ነበር ይላል። አንድ ቦታ ላይ ተጎልቶ ቀሚሱን ለብሶ በየቤተ መቅደሱ ብቻ ሽር ጉድ ሲል አልነበረም። በገጠር በከተማ ከይሁዳ እስከ ሰማርያ እየተመላለሰ ጌታችን ኢየሱስ ክርስቶስ የእግዚአብሔርን መንግስት ሰብኳል። ከአባቱ ከእግዚአብሔር አብ የሰማውን ቃል ተናግሯል፣ መጥቶ ሰብኳል። በሕይወትም በቃልም የተመሰከረለት ነቢይ ነበር። ህዝብ ሁሉ መስክሮለታል። ካፉ ስለሚወጣው የጸጋ ቃል ታላላቆች ቁጭ ብለው ይሰሙታል። ካፉ ከሚወጣው የጸጋ ቃል የተነሳ ብዙዎች ሰዎች እየመጡ በሱ ያምኑ ነበር። ኦኬ፣ አብ መሰከረ፣ ልጁን ላከ። ልጄን ስሙት አለ። በቃ ክርስትና ልጁን በመስማት ነው። የማን ልጅ? የእግዚአብሔርን ልጅ፣ የዳዊትን ልጅ፣ የተቀባውን የቤተ ክርስቲያንን ራስ፣ የማዕዘን ድንጋይ የሆነው መስማት ነው። በእርሱ የሚያምን አያፍርም ብሎ ኢሳይያስ ትንቢት የተናገረለት አያፍርም። የዘላለም ሕይወት የሚሰጥ እሱ ነው። እግዚአብሔርም የዘላለምን ሕይወት እንደሰጠን ይህም ሕይወት በልጁ እንዳለ ምስክሩ ይህ ነው ይላል። የማ ምስክር? የአብ ምስክር። ልጄን ስሙት ብሎ ሲል የዘላለምን ሕይወት በልጁ ትከሻ ላይ አድርጎ ነው። አንተ መተህ እንትና አንተ አቡነ እንትና ትለኛለህ እንዴ? መጥቶ እንትና እማሆይ እንትና ሲልሽ እኮ ልትነቂ እኮ ይገባል። እግዚአብሔር አብ ልጁን ስሙት ብሎ ሲል ልጁ ላይ ምን? እሺ ልጁን ምን ሰማ ምትሰጠናል ብለህ ብትለው የዘላለም ሕይወት በእርሱ የሚያምን ሁሉ የዘላለምን ሕይወት እንዲያገኝ ማለት ነው። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲወደዋል። ዓለም በልጁ አምኖ እንዲድን እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከው። በእርሱ የሚያምን አይፈረድበትም። የአብን ልጅ ስማ፣ ሰምተው እመን፣ አይፈረድብህም። ሰምተው አላምን ብለህ ብትል ይፈረድብሃል። ፍርዱ ቃላት ሊገልጠው የማይችል ፍርድ ነው። ከኃይሉ ክብር ርቆ በዘላለም ጥፋት መቀጣት ማለት ነው። በዘላለም ጥፋት ማለት 100 ዓመት እንዳይመስልህ። በዘላለም ጥፋት ማለት 1000 ዓመት እንዳይመስልህ። በዘላለም ጥፋት ማለት ሚሊዮን ዓመት እንዳይመስልህ። በዘላለም ጥፋት ማለት ከትሪሊየን ዓመት በኋላ የምትወጣበት እንዳይመስልህ። ለዘላለም ጥፋት ማለት ከኳትሪሊየን የሚባል ቁጥር እዛ ድረስ ሄደህ ቆጥረህ ከዛ በኋላ ረፍት አድርግበታለሁ በለምትር ማለት ጥፋት አይምሰል። የዘላለም ጥፋት ማለት ወራቶች፣ ዓመታት፣ ቀናቶች በማይቆጠሩበት የዘላለም የስቃይ ባህር መጣል ማለት ነው። አይሁንባችሁ ብራዘር፣ አይሁንባችሁ። ይሄ በእርሱ በማመን በእግዚአብሔር ልጅ በማመን ቀብቶ በላከው በልጁ በኢየሱስ ክርስቶስ በማመን ከዘላለም ፍርድ ዳኑ። እግዚአብሔር የልጅነትን ስልጣን እንዲሰጣችሁ፣ ኃጢአታችሁን ይቅር እንዲላችሁ፣ ከአመፃችሁ ፈጽሞ ከበደላችሁ ፈጽሞ እንዲያነጻችሁ፣ በስሙም ንስሐና የኃጢአት ይቅርታችሁ እንድታገኙ ስማችሁ በሕይወት መጽሐፍ እንዲጻፍ ከፈለክ ና ወደ እግዚአብሔር ልጅ ወደ ኢየሱስ ክርስቶስ
አቡነ እንትና እጨጌ እንትና አትበል። ዳርያስ ከጎዳና ላይ ዞር በል። እንቅፋቶችን ያነሳል በዘመኔ ጌታዬ። ውጣና ጩህ ተናገር ብሎኛል ወንጌሉ። ተናገሩ ብሎናል። ተናገሩ ብለን እንናገራለን። ማዳን የማን ነው? የእግዚአብሔር። ደህንነት የማን ነው? የእግዚአብሔር። እግዚአብሔር የዘላለምን ደህንነት ሲደግስ በዛ ተራራ ላይ የሰባ ግብዣን አዘጋጃለሁ ብሎ ያለው በነቢዩ በኢሳይያስ አንድ በግ ለዓለም ሁሉ እንዲታረድ እንዲሰዋ አድርጓል። በጉን በልተን ጠግበናል፣ በእምነት በልተነዋል። ዮሐንስ ወንጌል መጽሐፍ ምዕራፍ 6 ላይ በጉን ደሙን በእምነት ጠጥተናል። እሱም በማመን ማለት ነው። በጉን ኢየሱስ ክርስቶስን በመልበስ ኀፍረታችን እንዳይታይ የጽድቅ ሸማችን ሆኖ ክርስቶስን ልበሱት ብሎ ስላለ ለብሰናል። ስለዚህ ክርስቶስን ለብሼ ብርድ አይለኝም። አቡነ ሐራ አድነኝ ብዬ አፈር ሰበስባል ኖረው ዳርያስ እኔ የሥላሴ ባሪያ ዳርያስ የአቡነ ሐራ አፈር ይለኛል ይመጣል። የአቡነ እንትና አመድ ይላል ይመጣል ነው። የተቀባው የአብ ልጅ እኮ መድኃኒት እኮ ነው ብዬ ማለት የተቀባው የአብ ልጅ የቤተ ክርስቲያን ራስ የማዕዘን ድንጋይ ነው። የብሉይ ኪዳን ነቢያት ከብዙ ሺህ ዓመት በፊት ትንቢት የተናገሩለት የአቡነ ሐራ ይለናል። እዚህ ይመጣና እግዚአብሔር ልጁን የላከው ሐራ ቋራ አትበለኝ። እዚህ መጣ የኔ ጌታ ለዘላለም ስም ይባረክ። እንደ ባለስልጣኖች ያስተምራቸው ነበር ይላል። አየህ፣ ሃሌሉያ። ከበላኑ ከእግዚአብሔር ቃል ከጠጣኑ ከእግዚአብሔር መንፈስ የተነሳ ማለት ነው። ኦኬ፣ አዳኙ ኢየሱስ ነው። እጅ ትሰጥ ከሆነ ለጌታ ወንጌል እጅ ስጥ። ካልሆነስ የበቀል ቀን አዘጋጅቷል ቅዱስ እግዚአብሔር አብ። ባዘጋጀው ሰው እጅ በፍርድ ማለት በጽድቅ ሊፈርዳለሁ ብሏል። ባዘጋጀው ሰው እጅ በጽድቅ ሊፈርድ አለው ብሏል። ዳኑ የተቀባው የቤተ ክርስቲያን ራስ የክርስቶስ ኢየሱስ ከአባቱ የሰማውን ነው መጥቶ በይሁዳ በሰማርያ ሰብኮ ሄደው። አንተ የአብን ቃል በመጽሐፍ የተጻፈውን እሱን እንዳናነብ ገድል አንብብ፣ ድርሳን አንብብ ብላችሁ ለህዝብ በሙሉ ህዝቡ ታቅፎ ያዘው ድርሳና ገድል አይደል እንዴ? ለች ኮኑ ጫጫታ የተፈጠረው ሰሞኑ ታምሰዋል አልኩ። እግዚአብሔር ጉልላቱን ነው የሚመጣው፣ ጉልላቱን ነው የሚመጣው። አሁን ዝጉ አሉ። ዝጉ፣ ምንም አይነት ዲቤት አትቀበሉ፣ ዝጉ። በዚህ ሳምንት እንኳን ሁለቴ ጠርተውኝ ሁለቴ ሲዘጉት ዲቤት ልክ ነበርኩ። አየህ፣ በጴንጤ ፊት አትቆሙም ብያልኩ ያኔ ልክ ነበር። መናፍቅ የሉተር ቡችሎች ስትሉ ኖራችሁ ጴንጤ ውስጥ ጭጭ ብሎ ከኔ ጀምሮ የእግዚአብሔርን ቃል ፓስተሮቻችን ሲያጎርሱን እየተቀለሉ ኤፌሶን በልበላት ችኛዋን ገላትያም ሸጋናት እያሉ ተሰሎንቄን አይተዋል ኤርምያስ እያሉ በቤተ ክርስቲያን ጴንጤው ቤቱን ዘግቶ መጽሐፍ ቅዱስን ሲያነብ ጌታ ሆይ ትውልድ ይዳን፣ አስነሳን ለዚህ ትውልድ ላከን እያሉ ቆይ ደግሞ ይህን ብቻ አይደለም። ሁለቴ ጎርሰ እንዳትሮጥ ቆሮንቶስ አለ የቆሮንቶስ ጥናት ብለው ታቅልለው ፓስተሮቻችን ሲያበሉ የግድ መብላት አለ በአንተም እንድትጠነክር በእምነትህ ሌላውም ትውልድ እንዲሰማህ። ጳውሎስ ለመንፈሳዊ ልጁ ለጢሞቴዎስ ምን አለው? የእግዚአብሔር መንፈስ ያለበት መጽሐፍት ሁሉ ለትምህርትና ለተግሳጽ። ቆይ እዚህ ጋር አይደለም። ቆይ ከሕፃንነት ጀምረህ ኢየሱስ ክርስቶስን በማመን መዳን የሚገኝበትን ጥበብ ሊሰጡ የሚችሉትን ቅዱሳት መጽሐፍት አውቀዋል ይላል። ሂዱና ግቡና ያንብቡት ጢሞቴዎስ ላይ ማለት ነው። በቃሌ ስላልኩት ተኮላትፌ ከሆነ ግባና አንብበው። ከሕፃንነት ጀምረህ ኢየሱስ ክርስቶስን በማመን መዳን የሚገኝበትን ጥበብ መጽሐፍታየ መዳን የሚገኝበትን ጥበብ ይሰጣሉ ማለት ነው። የትኞቹ? እነ ገድላት ድርሳናት እንዴ ብራዘር፣ መንፈስህን ነው የሚያበሳጩት። ኢየሱስ ክርስቶስን በማመን መዳን የሚገኝበትን ጥበብ ይሰጣል ብሎ ያለው ቅዱስ ጳውሎስ በወቅቱ ይሄን ቀጥታ የተናገረው የብሉይ ኪዳን የብራናው መጽሐፍትን ይዞት ነበር።
ኦኬ በርኖሱንና በብራና የተጻፈው መጽሐፍ ይዘልኝና ክረምቱ ሳይገባ ብሎ ያለው መጽሐፍት ማለት ነው። ኦኬ ያኔ አዲስ ኪዳን መጽሐፍ አልተጻፈም ነበር። የብሉይ ኪዳን መጽሐፍ ቶራ ክትፊምና ነቢም ምንድነው የሚለው? በሙሴ ሕግና በነቢያት በመዝሙራት ስለኔ የተጻፈው ብሏል ጌታዬ። የሙሴን ሕግ ብታገላብጥ አብርሃም ቤት ብትገባ፣ ታራን ቤት ብትሄድ፣ አርፋክስድ ጋር ወደኋላ ብትፈለስ፣ ኤቦርና ፋሌቅ ጋር ራጉ ቤት ብትገባ፣ ሴሮህ ጋር ብትገባ፣ ሄኖስ ጋር ብትሄድ፣ ቃይናን ጋር ብትሄድ፣ ያሬድና ማቱሳላ ቤት ብትገባ፣ ወደኋላ ተጠቅጠህ ብትሄድ፣ አቤል የዋሁ ጋር እንኳን ብትሄድ፣ እሱ እንኳን ቢሞት ለሴት እግዚአብሔር ሴት አድርጎ በአቤል ምትክ የሰጠው ጋር ብትገባ፣ ከዛ ብትጀምር ከስማቸው ትርጉም ጀምሮ ቀጥታ ከመሲሁ ጋር የተገናኘ ትርጓሜ ያላቸው ነበሩ። ዘመነ አበው ላይ እግዚአብሔር ይራመድ ነበር። የእግዚአብሔር ኮቴ ነበር በዚህ ትውልድ የዘር ሐረግ ውስጥ ማለት ነው። ሕገ ኦሪትን ሲሰጥም እግዚአብሔር አብርሃምን ከኡር ከለዳውያን ምድር ሲያስወጣው፣ ከነ ታራን ቤት ሲያስወጣው፣ ናኮርንና ሃራን ወንድሙን ተሰናብቶ ሲሄድ እኔ ወደማሳይ ምድር ና ብሎ አለው ይላል እግዚአብሔር። ኮቴው እዚህ ቤተሰብ ላይ አለ። ሽማግሌውን አይቶታል። የ75 ዓመት ሽማግሌ የ75 ዓመት ሽማግሌ እኔ ወደማሳይ ምድር ና አለው። ና በአንተ የዘላለም ሐሳቤን እሰጣለሁ ማለት ፈጽማለሁ። በአንተ የዘላለም ሐሳቤን ኪዳኔን አቆማለሁ አለው። ቆማለሁ። በዘርህ የምድር አሕዛብ ይባረካሉ አለው ለሽማግሌው። ኦ ጌታዬ፣ ይሄ ዘር ቅዱስ ጳውሎስ ገላትያ 3 ላይ አምጥቶ ሲፈታው ክርስቶስ ነው አለ። የምድር አሕዛብ ኔሽን መንፈስ ቅዱስ ለዘላለም ስም ይባረክ። ኔሽን ይባረካሉ። አንተ ነገስታት ከጉልበት ይወጣሉ። የረገጥከውን ምድር ሁሉ አወርሳለሁ ባሪያዬ አብርሃም፣ እኔ ወደማሳይ ምድር ነው። ያለ ልጅ ሄዳለሁ፣ ልጅ እሰጣለሁ። በሬህንና አህያህን የሚወርስ ልጅ ሳይሆን ስሜ የሚጠራበት ኪዳኔን የማቆምበት ወንድ ልጅ ይወለዳል በቤትህ። ኤሌዘር ነው። ዝም በል። ኤሌዘር አይወርስም፣ ከጉልበቱ የወጣን የሚወርስ። የምን ኤሌዘር የሚወርስ? መንገድ ላይ ያገኘው ሶርያዊ እንዲወርስ ነው እኔ ያስወጣው? አብርሃም በፊት የተመላለስ ፍጹምም ሁን፣ ቃል ኪዳኔን በኔና በአንተ አባቶች አምላክ ቃል ኪዳኔን በኔና በአንተ መካከል አደርጋለሁ። ይህ ሽማግሌ ነው እግዚአብሔር ቤቱ የመጣለት። እየተራመደ መጣ። ጌታዬ ለዘላለም ስም ይባረክ። እየተራመደ መጣ። በዚህ ብቻ ቢበቃው ጥሩ ነበር። ጌታ እየተራመደ አብርሃም ቤት ሄጄ ቂጣ ተጋግሮልኝ እበላለሁ፣ እርጎ ትሰጠኛለች ሳራ፣ እሄዳለሁ፣ እመጣለሁ። በሰዶምና በገሞራ ምክንያት ቢወርድም አብርሃም ቤት መጣ። ለወዳጄማ ሳልነግረው ሰዶምና ገሞራን አላጠፋም። ከመላእክት ጋር ተማክሮ ሰማያትና ምድርን ያልሰራ እግዚአብሔር ከአብርሃም ጋር ተማከረ ስለ ሰዶምና ስለ ገሞራ። ምን ይመስልሃል አብርሃም? አቤት እግዚአብሔር እንዴት ወደደው ይህንን አባት! ሃሌሉያ! ምን ይመስልሃል? ላጠፋቸው ነው እንዴ? ጻድቁን ከኃጢአተኛው ጋር ታጠፋ ዘንድ ከአንተ ይራቃለሁ አለነ ብለህ ብትለው ጻድቅ አዎ እነማን አለ 50 ቢገኙ እምራለሁ፣ 40 እምራለሁ፣ 30 እምራለሁ። የአብርሃምን የመጨረሻው ቁጥር ድረስ ሄደለት እምራለሁ አለ። ተፈልጎ ግን የተገኘው አንድ ነው። ሎጥ ጻድቅ ነፍሱን እያስጨነቀ በሴሰኛ ኑሯቸው በዛ ትውልድ መካከል ይኖር ነበር። መልአክ 3 ሆነው መጡ። 2ቱ መላእክት፣ አንዱ እግዚአብሔር። አብርሃም ከእግዚአብሔር ጋር ከአንዱ ጋር እየተነጋገሩ 2 ወደ ሰዶም አቀኑ። ወጣ ሎጥ በዚህ ያለን ሰብስብ ነው። አስቸኩለው እጁን ጎትተው ይዞት ወጡ። ጌታ መንፈስ ቅዱስ ለዘላለም ስም ይባረክ። ከአመፅ ውስጥ እንደዚህ እጃችንን ጎትተው የሚያወጡን መልአክ፣ የእግዚአብሔር መላእክት ትልካለህ፣ ባሪያዎችን ታድናለህ፣ ትታደጋለህ። ለጳውሎስ በመርከቡ ላይ፣ ለጴጥሮስ በወህኒ ቤት፣ ለዮሐንስ በፍጥሞ ደሴት፣ ለሎጥ በሰዶምና በገሞራ መልአክን ልከህ ያዳንክ እግዚአብሔር በእንዲህ አይነት አዳዳን ባሪያዎችን ታድናለህ። ላካቸው፣ ሂዱ። ያ ጻድቅ ሰው እዛ አለ፣ አውጡት። ከዛ እሳቴ በከተማይቱ ላይ ይፈሳል። እኔ የምልህ እግዚአብሔር ወርዶ ሽማግሌው ድንኳን ውስጥ እርጎ እንዴ! ይሄን ለእኔ የሚያስደንቀኝ ይሄ ነው። በሩን አንኳኩቶ መጣለት ጌታ።
ለአብርሃም ልጅ ትወልዳለህ አለው። ወይኔ አብርሃም 3 ሰዎች ፊት ለፊቱ ቁጭ ብለዋል። ቂጣ ጋግራ እያበላቸው ነው። ማን እንደሆነ አላወቀም። ጌቶቼ ሆይ ይላቸዋል። አብርሃም ሚስት ሳራ ወዴት አለች? የኔ አባት ሚስት ሳራ ወዴት አለች? ድንኳን ውስጥ ናት። ይኸውልህ የዛሬ ዓመት ወደ አንተ መጣለሁ፣ ልጅን ትወልዳለህ ብሎ ሲል እናታችን ሳራ ድንኳን ውስጥ በሳቅሽበት አፍሽ ሐዘን ጨምረዋለሁ አላላትም። ድካሟን አልፎ ያችን እናት የ91 ዓመት አሮጊት ያችን እናት የ91 ዓመት አሮጊት ሳቅሽ በሌላ ሳቅሽ ነው። እኔ ስናገር ሰራልሻለሁ እንደዚሁ ከነ መካንነትሽ ወደ ጉድጓድ ትገቢያለሽ አላላትም። አቤት የእግዚአብሔር ምሕረቱ የእግዚአብሔር ቸርነት ምሕረቱ በዝቶ ነው ዛሬ ላይ መቆሜ። አሄ ትንፋሽን መንገዴን በእጆቹ ያዘው ሆኖልኛ ቅሜ። ወራት ተቆጠሩ ዓመታት አለፉ ዛሬም ዘምራለው። አሄ በሕይወት እንድኖር ስለፈቀድክልኝ አመሰግናለሁ። የሳራ ታሪክ እንዳይዘጋ ሳቅሻው በእኔ ላይ ነው ሳቅሽው። በሳቅሽበት አፍሽ ሐዘን ከትቼ ወደ መቃብር እወስድሻለሁ። ድሮም አለማመንሽ ነበረ ብሎ አላላትም ጌታዬ አላላትም። ሳራም ለመፀነስ በእምነት ኃይልን አገኘች ይላል። ከየት? ከእግዚአብሔር። ብትስቅስ? አይ የለም ግድ የለሽም አይዞሽ እኔ ነኝ ተናጋሪው። እንደተናገረ ሳራን አሰባት። የኔ አባት ኢየሱስ አሰባት። ከነ እርጅና ከነ ሽበቷ ሲኦል አልከተታትም። ዘጋኝ ስትል ነበር ማህፀኗን። ዘግቶኛል። አይ አንቺ ነሽ አልሽው። እግዚአብሔር ከሰማይ ሲያይ ቆንጅዬ ወንድ ልጅ የሚያምር ወንድ ልጅ ማህፀኗ ውስጥ አለ። ገና ከአብርሃም ጋር ተኝታ ያው ብዙ ሌሊት ሞክረዋል። ብዙ ዘመን ዕድሜ በሴትና በወንድ መካከል የሚደረገውን አድርገዋል። የለም በቃ አብርሃም በቃ ደከምክ፣ አንተ ማርጅተሃል፣ ስጋ ሞቷል፣ ምውትም ሆነ ማለት በቃ ያው በሴትና በወንድ መካከል የሚደረገው እንኳን ማድረግ የማይችሉበት ዕድሜ ማለት ነው። እሷም የለም ጉልበት እኮ ሲኖር ነው እሱንም ነገር ለማድረግ የምትችለው። የግብረ ስጋ ግንኙነት ጉልበት ሲኖር ነው ብራዘር። እሱን ሁሉ ለማድረግ አቅሟቸው ተሟጦ የደከመች አሮጊት የደከመ ሽማግሌ ተብለ በሚባልበት ቦታ ላይ ጌታ ኢየሱስ ሲመጣ እሱንም ለማድረግ ኃይል አገኙ። በዚያች ሌሊት የተባረከች ሌሊት የአብርሃምን የ25 ዓመት ጥያቄውን እግዚአብሔር ደግሞ የዘላለም ኪዳኑን ሊያቆምበት የለም ሳራ አልዘጋውሽም፣ ሰጥሻለሁ ወንድ ልጅ ይስሐቅ ይባላል፣ በመወለዱ ትስቂያለሽ። ሰጣት። ከላይ እግዚአብሔር ሲያይ ዘጋኝ ስትል ከላይ ሕፃን ልጅ ያያል። እዚች አሮጊት ውስጥ ሕፃን ልጅ አስቀምጧል። በዛ ሕፃን ልጅ ውስጥ ያዕቆብ የሚባል አለ። ያዕቆብ ማን? በዛ ልጅ ውስጥ ያዕቆብ አለ እና ኤሳው። በያዕቆብ ውስጥ ኤሳውን ትቶት የእግዚአብሔር ሐሳቡ ነውና ኤሳውን ትቶት ያዕቆብን አየ። በያዕቆብ ውስጥ 12ቱን አባቶች እነ ይሁዳን፣ እነ ሌዊ፣ ዛብሎን፣ ንፍታሌም ከሩቅ ነው የታዩት። የዘመናችን ቁጥር እግዚአብሔር ከማህፀን ጀምሮ ገና ሳንፈጠር እኮ የሚያቀድ ብራዘር። አይ እሷ ዘጋይ ብላ ስትል ይስሐቅን ያያለው ማህፀኗ ውስጥ የሆነ ሕፃን ልጅ በሱ ውስጥ ያዕቆብን አይቶታል አሻግሮ። በያዕቆብ ውስጥ 12 አባቶች፣ ከ12ቱ አባቶች ውስጥ ይሁዳን፣ በይሁዳ ውስጥ ከትዕማር ፋሬስን ያለ ቼን መስመር፣ የተዘረጋ መስመር። ሰይጣን ይህን መስመር ለመቆራረጥ በጣም ያልፈነቀለው ድንጋይ አልነበረም ከዘመን ፍጥረት ጀምሮ። እግዚአብሔር ግን እየከለለ የዘመኑ ዕቃቸው ቁጥር እንዳይዘጋ እየከለለ። ዳዊት አንዱ በሰራ ኃጢአት ያልሞተበት ምክንያት ይሄ ዘር እንዳይቋረጥ ነው። በቅዱስነት የምዬልሃለሁ አለው። በቃ ምሏል።
ከ10 ሴት ጋርም ከ80 ሴት ጋር ቢተኛ ምሏል። ዳዊት አንተ አትሞትም አለው። አትሞትም እንደምን በቃ ጌታ ድፋኝ ግደለኝ ብሎ ሲል ኖ ለሰራ ኃጢአት ትቀጣለህ፣ ግን ዳዊት አትሞትም። ለምን ይፈለጋል? የመሲሁ ዘር ነው ይፈለጋል። ሲፈጥረውም አንበሳ አድርጎ ነው የፈጠረው። የአሕዛብ መንግስታት ፊቱ እንዳይቆሙ አድርጎ ማለት ነው። በቃ ነው ዳዊት እንደዛ የለም። ያው በቅጣት ግን እጀልጣለሁ ትቀጣለህ ነው። በሰራው ኃጢአት ምክንያት ትቀጣለህ እንጂ አንተን አልገልህም። የቸርነቱና የምህረቱን ብዛት ስላበዛለት ነው እንጂ ቢገለው ይችላል። እሱን አስወግዶ ሌላ ማስነሳት ይችላል። ከይስሐቅ ማነው ከእሴይ ቤት ብዙ ጎረምሶች አሉ። አንድ በአንዱ ላይ ማስቀጠል ይችል ነበር፣ ግን ኖ በቤተልሔም በዛ በኤፍራታ በዱር ውስጥ አግኝቶታል። ባሪያዬ ዳዊትን አገኘሁት፣ ቅዱሱንም ቅባቴን ቀባሁት፣ እጄም ትረዳዋለች ብሎ ስላለ በእውነት ባሪያዬ ዳዊት እምልልሃለሁ አለው። ዘርህ ለዘላለም በፊቴ ይኖራል አለው። ዙፋንህ ለልጅ ልጅ ይዘረጋል። ዙፋንህ ብሎ ሲል እግዚአብሔር መሲሁን እያየው ኢየሱስ በእውነት ዙፋንህ ላይ የሚቀመጥ ተቀማጭ አይታጣም አለው። አይታጣም ራሱ እኮ ጌታ ነው የሚገባለት። እና ልማማልህ እመጣለሁ አንተ ጋር እግዚአብሔር ና ማልልኝ ብሎ ሳይለው ዳዊት ለእግዚአብሔር ማልህ ለያዕቆብ አምላክ ተሳለ ይልሃል። አንተ ማልክልኝ እኔም እምልልሃለሁ ብሎ እግዚአብሔርና ዳዊት የተማማሉበት መዝሙር 132 ከ1 እስከ 11 ይድፋኝ ሰንጥቀኝ ብሎ በሚል አይደለም ተማማሉት። እግዚአብሔር ዳዊት እስኪምል ድረስ ዝም አሉ። ለአምላኬ ለያዕቆብ አምላክ ማደሪያ እስካገኝ ድረስ ብሎ ማለ። በኤፍራታ በዱር ውስጥ ሰማኑ ምናምን ነገር። ወይኔ ዳዊት እግዚአብሔር አይተዋል። እና ጌታ ወይ አንተማ ብለህ አንተ ምለህ እኔማ አልቀርም እኔም እምልልሃለሁ እኔም ልማልልሃለሁ። እግዚአብሔር ማልልኝ ሳይለው እኔም እምላለሁ ከሆድህ ፍሬ በዙፋንህ ላይ አስቀምጣለሁ። የሆድ ፍሬ ምንድን ነው? ልጅ ሰለሞን ሊሰጠው ነው? ኖ ሰለሞን የሚሰጠዋል ከሆዱ ፍሬ የወጡ ልጆች ነው የሰጠው። ሰለሞን የሚያስቀምጠው በዛ ፍቃድ ነው። ግን እሱ አይደለም። ይሄ መዝሙር 132:11 ላይ ያለው እሱ መሲሁ ነው፣ መሽያው ነው። ዳዊት ሲነማ ነው ጴጥሮስ ሲናገረው ይሄን ቃል ወስዶ ሐዋርያት ሥራ ምዕራፍ 2 ቁጥር 29 ላይ ወንድሞች ሆይ አለን ስለ አባቶች አለቃ ስለ ዳዊት እንደሞተና እንደተቀበረ እናገር ዘንድ በግልጥ ፍቀዱልኝ አላቸው። ፈቀዱለትም አልፈቀዱለትም ጴጥሮስ ተናጋሪ ነው። መንፈስ ቅዱስን ስለሞት ተሞላ። አሁን ፍቀዱልኝ ብሎ ያለ በቃ የአገሩ ባህልም ስለነበረ ፈቀዱልኝ። ስለ አባቶች አለቃ ስለ ዳዊት እንደሞተና እንደተቀበረ በግልጥ እናገር ዘንድ ፍቀዱልኝ። መቃብሩ እስከዛሬ ድረስ በእኛ ዘንድ ነው። ነቢይ ስለሆነ አለ። ሃሌሉያ! ነቢይ ስለሆነ ከወገቡ ፍሬ በዙፋኑ ያስቀምጥ ዘንድ እግዚአብሔር መሐላ እንደማለለ ስላወቀ የቱ ጋር ነው የተጻፈው? ጴጥሮስ መዝሙር 132 ከ1 እስከ 11 ከዛ ማኮት ያደርገው መሐላ ስለማለለት ከወገቡ ፍሬ በዙፋኑ ላይ ያስቀምጥ ዘንድ እግዚአብሔር መሐላ እንደማለለት ስላወቀ ስለ ክርስቶስ ትንሣኤ አስቀድሞ አይቶ ነፍሱ በሲኦል እንደማትቀር ሥጋውን መበስበስን እንዳላየ ተናገረ ይላል። ሃሌሉያ ተናገረ። እናንተ ግን ጻድቁንና ቅዱሱን ገደላችሁት፣ እግዚአብሔር ግን የሞትን ጣር አጥፍቶ አስነሳው ብሎ ተናገረ ጴጥሮስ። አየህ የመዝሙር 132:11 ልጅ ኪዳኑን እግዚአብሔር ከአብርሃም ጋር ሲያቆም ይሄ ሁሉ በሆነበት ሳለ አባታችን አብርሃም ሄዷል። የለም ወደ አባቶች ትከማቻለህ ብሎት መዝሙር ዘፍጥረት 15 ላይ ነግሮታል። በቃ ዘር የእርሱ ባልሆነ ምድር 400 ዓመት ይኖራሉ፣ ከዛ አወጣቸዋለሁ በአራተኛው ትውልድ፣ አንተ ግን በሰላም ወደ አባቶች ትከማቻለህ አለ። ሃሌሉያ! ወደ አባቶች በሰላም ትሰበሰባለህ። አብርሃም ባሪያዬ የገባሁትን ግን ቃሌን ግን እፈጽማለሁ፣ የምድር አሕዛብ ሁሉ ከጉልበት ይወጣሉ፣ ነገስታት ካንተ ይወጣሉ አለው። የምድርን አሕዛብ ሁሉ ደግሞ የምባርክበት ዘር ካንተ አመጣለሁ አለው። ያ ዘር ማን ነው? ራሴ እኔ ሰው ሆኜ ተወልጄ ዓለምን አድነዋለሁ ብሎ ያህዌ ለአብርሃም ቃል ገባለት። አቤት የሰማይ የምድር ጌታ! የአብርሃምን ልጆች እዛ ሲና ተራራ ላይ ሰብስቦ ከተራራው ግርጌ ተኮልኩለው የነበሩትን እስራኤላውያንን ከዚህ ህዝብ ነው የምወለደው ብሎ ማለት ነው። ከዚህ ህዝብ ነው የምወለደው። የንጉሱ እልልታ በመካከላቸው ነው እንዳለው
አዎ አያዋለሁ። በቅርብ አይደለም እመለከተዋለሁ። በሩቅ አያዋለሁ። አሁን አይደለም እመለከተዋለሁ። በቅርብ አይደለም አለ። በለዓምን እንኳን ሲያሳየው ከያዕቆብ ኮከብ ይወጣል አላለም እንዴ? ኢየሱስ ክርስቶስ የእግዚአብሔር ልጅ ጌታ እኮ ነው። ጌታ እኮ ነው። እህትዬ ከያዕቆብ ኮከብ ይወጣል፣ ከእስራኤል በትር ይነሳል፣ የሞዓብንም ማዕዘኖች ይመታል። ጠንቋዩን ማለት ነው አምጥቶት። ቆይ ይሄን ህዝብ ልትረግም ነው አይደል? ፈልፈልቱ አይጥ ምናምን ነገር ጥለህ ተራራ ላይ በደም ፈርሱን እርጨው ብሎ ማለት ነው። ይሄ ፈርሳም ትውልድ ዳርያስ እዛ ፈርስ እረድልኝ ይለዋል። እረድልኝ እስኪ ግፈቡት፣ አንጀሩን፣ ጨጓራውን፣ ሞራውን ታመጡት እስኪ እዩት ምን ይላል ሞራውን አንብበው እያለ ማለት ነው። በለዓም 7 ተራራ ላይ እየቀየረ እግዚአብሔር እየመጣ ዚፕ አላወቅም። ይከተላቸው ከነበረ አለት ጠጥተዋል። ያ ማለት ክርስቶስ ነበር ይላል። እዛ ያረጀ ድንኳን ውስጥ የተቀመጠ 40 ዓመት የለበሰ ልብስ በሰውነቱ ላይ ያለ ጫማው ያልቀየረ ህዝብ መካከሉ ክርስቶስ አለ ተብሎ ሲባል እንዴት አይነት እኮ እስራኤል ሆይ ያዕቆብ ማደሪያዎችህ እንዴት ያምራሉ አለው። አንተዬ አሳየው፣ እውርነቱን ገልጦ ሲያሳየው የልዑልን ራእይ የሚያይ የወደቀው ሰው አይኖች የተከፈተለት እንዲህ ይላል አለ። ሲያሳየው ይሄ ድስት ተሸክሞ የሚሄድ ህዝብ የተናቀ ልብስ የሚመስል የለበሰ ቢመስልም ብራዘር ደመና ከፊቱ መሄድ ነው። ሃሌሉያ! ደመና ከፊቱ መሄድ ነው። ይታየኛል እኮ ለእኔም ጌታዬ መንፈስ ቅዱስ ያመጣ ደመና፣ የክብር ደመና ማደሪያው በተተከለ ቀን እግዚአብሔር ምስክሩን ድንኳን በደመናው ሸፈነው ይላል ዘኍልቍ 9:15 ላይ ማለት ነው። እና ደመና በፊቱ መሄድ ነው። በቀን በሌሊት የእሳት ብርሃንና አምዶ ነው ይመራው ነበር። እና ማንም ወፈፌ አንተ ፈርስ እየረጨ እስራኤልን ደግሞ ሽባ ላይ ያደረግ ፈርስና አንተን አይጥ ጉርጥ ገንዛ አምጥተህ ኤርምያስን ልታስቆም መድኃኔ ዓለም ክርስቶስ ምስክር እኮ ነው አልኩ። አሁን ደመናው ሳይሆን የእግዚአብሔር ግሎሪ ሳይሆን ራሱ እግዚአብሔር በእኔ ውስጥ አድሯል፣ በእነሱ አድራለሁ ብሎ ስላለ እህቶቼ ወንድሞቼ ውስጥ አድሯል። ፈርስ ትረጫለህ እንደ አንተ ፈርሳም ትውልድ ሁሉ ዳርያስ ዞር በል ከጎዳና ላይ። ዘመኑ የወንጌል ነው። ጴንጤን ፈርስ በመርጨት አይጥ በመገነስ ለምን ዞን አትገንዝም? መድኃኔ ዓለም ክርስቶስ ኢየሱስ እኮ ምስክር ነው። ምስክር እኮ ነው። የአስማተኞች ድንኳን ይነቀላል፣ የጠንቋዮች ጉባኤ ይፈርሳል። በተቀባው በአብ ልጅ በኢየሱስ ክርስቶስ በጽዮኑ አለት ያቆሙት መሠዊያቸው ይፈርሳል፣ ይደቃል። ዳንኤል እንዳየው ድንጋይ ማለት ነው። እጅ ሳይነካው ከተራራ ላይ የተንከባለለ ድንጋይ ናቡከደነጾር ያየውን ምስል አደቀቀው፣ ፈጨው እኮ ይላል። ያም ድንጋይ ታላቅ ተራራ ሆነ ይላል። ያ ድንጋይ የጽዮኑ አለት ነው። እግዚአብሔር ልጅ ኢየሱስ ታላቅ ተራራ ነው። ታላቅ ተራራ ሆነ። ፈርስ ይረጫል። አየህ፣ ተክል ድንጋይ ላይ ሆኖ ያሟርታል። ፈርሱን ከደሙ ጋር ቀላቅለው ይላል። ስቡን እስኪው ስቡ ላይ እስኪ ወዴት ነው ያገደመው ይላል። የእጅ መዳፍ ዘርግቶ ኤርምያስን ሊያስቆም ዳርያስ እኔ ክርስቶስ ባሪያ እውነቴን እኮ ብዬ ብልህ በቅዱስ ስሙ ጓደዳለሁ። እንደ አንበሳ ደቦል ያደርገኛል ውስጤን። መንፈስ ቅዱስ ብርሃን የሆንከው የእግዚአብሔር መንፈስ የአስማተኞችና የጠንቋዮች ድንኳናቸው የፈረሰ ይሁን፣ ስብሰባቸው የተበተነ ይሁን። አዚም ድንዛዜያቸው ጽዋቸው ከእጃቸው ላይ ይደፋ። በተቀባው ልጅህ በኢየሱስ ክርስቶስ የስም ስልጣን ወደ እኔ የሚወረወሩት ወደ ሕዝብ የሚወረውሩት ፍላጻና ቀስት በአየር ላይ የተሰባበረ ይሁን። ሰረገላቸውና መሽከርከሪያቸው የታሰረ ይሁን። በባሪያህ በነቢዩ በሙሴ አፍ እንደተናገርክ እግዚአብሔር ንጋትም በሆነ ሰዓት የግብፃውያንን ሰራዊት በደመናና በእሳት አምድ ሆኖ ተመለከተ፣ የሰረገሎቻቸውን መሽከርከሪያ አሰረ፣ ወደ ጭንቅም አገባቸው ተብሎ እንደተጻፈ እግዚአብሔር በስምህ ጸልያለሁ። በስሜ ላይ የሚደገም፣ በልጆቼ ላይ የሚሟረት፣ በሚስቴ ላይ የሚሟረት፣ በአንተ ሕዝብ ላይ የሚሟረት
በምድር ዙሪያ ባሉ ወንድሞችና እህቶች አካል በሆነች ቤተክርስቲያን የሚሟረት ቃልህ እንዲህ ተብሎ ተጽፏልና የገሃነም ደጆች አይችሏትምና ተብሎ እንደተጻፈ አንተ የንጉሱ ልልታ በመካከላቸው ነው ተብሎ እንደተጻፈ አንተ በመካከላችን ነህ። አንተ በእኛ ውስጥ ነህ። ከአንተ የተነሳ አስማታቸው አያጠፋንም፣ አስማታቸው አያቆመንም፣ ድግምታቸው አያቆመንም። በኢየሱስ ስም ይፍረስ፣ ይፍረስ። ያልህ እነሱ ከፍ ሊሉ ባሉበት ሰዓት እግዚአብሔር ከፍ ያደርገኛል። እግዚአብሔር ህዝቡን ከፍ ያደርገዋል። በጸሎት እግዚአብሔር ኃይላችን ያድሳል። የመንፈሳዊ ጦርነት ነው ብራዘር። ሶሻል ሚዲያ ዝም ብሎ የታወቀ እንዳይመስልህ። ኦኬ፣ የዛን ቀን የተመታ እባብ አልኩህ። የዛን ቀን የዲቤቱ ቀን፣ የክርክሩ ቀን የተመታ እባብ ቀና ብለህ አይኔን እያየህ አውራ። የምታወራው ከጴንጤ ጋር ነው ብዬ ስለው በዚያን ሰዓት የተመታ እባብ እየተወራጨ ነው። ምንም አያመጣም። ወንድሞቻችን እንወዳቸዋለን፣ እንጸልይላቸዋለን። ይህንን የአስማተኛና የጠንቋዮች ጉባኤ ግን ጌታ ኢየሱስ በእኔ ውስጥ ሆኖ ያፈርሰዋል፣ በአንተ ውስጥ ሆኖ ያፈርሰዋል። መልእክተኛ ነኝ፣ መልእክተኛ ነኝ። አንተ ሰው መልእክተኛ ነህ፣ አንቺት መልእክተኛ ነሽ። በእነሱ ውስጥ ካለው በእኛ ውስጥ ያለው ይበልጣል። የተቀባው የአብ ልጅ ውዴ ኢየሱስ የኔ አባት፣ ውዴ ኢየሱስ የኔ አባት፣ ውዴ ኢየሱስ ለዘላለም ስም ይባረክ፣ ለዘላለም ስም ይባረክ፣ ለዘላለም ስም ይባረክ። ቋንቋቸው ስለተደበላለቀ፣ መረባቸው ስለተበጣጠሰ፣ ጽዋቸው ስለተደፋ፣ ምክራቸው ስለፈረሰ፣ እጃቸው ምክራቸውን እንዳይፈጽም የተንኮለኞችን ሐሳብ ከንቱ ያደርገዋል ተብሎ እንደተጻፈ አሁን በዚህ ሰዓት ጌታዬ ሆይ በሰሜን ኢትዮጵያ፣ በመሃል ኢትዮጵያ፣ በምስራቅና በምዕራብ፣ በደቡብ ኢትዮጵያ፣ በኤርትራ ቢሆን በባህር ደሴቶች፣ በሰባቱ ክፍለ ዓለማት ላይ የሚያሟርቱ ዓለም አቀፍና ሎካል የተባሉ ጠንቋዮችና መተተኞች ጉባኤያቸው ይፍረስ፣ ቋንቋቸው ይደበላለቅ።